ታስባለች ጃኒ ወደ ቀድሞ ፍቅሯ ትመለሳለች ወይ ደግሞ አዶኒን ይዛ ትቀጥላለች? ይሄ ነው ጥያቄው። እንግዲህ አዶኒ ትግሬ ነው። ትግሬ ደግሞ ታውቃላችሁ ሸፋዲያ ነው። አሳልፎ ተሰጠ። ወላይ ሁሉም ትግሬ ተነስቶ ይደብረዋል። ዲያውን እንላለን ምናምን። ታሆነ ደግሞ አሁን ምን መሰላችሁ? ጆን ዳንኤል እንደገና አሁን ያቺ ልጅ የወለደችለት አሁን እሷ ሙቷል። ይሄ ቪዋ ተመቷል። አሁን እሱ ደግሞ ተስር ቤት ወጥቶ እንደገና ደግሞ ሞቅ ይልለታል። ከዛ አሁን የአዶናይ ምንድን ነው የሚሆነው? ደርቢ ነው የሚሆነው። የአዶናይ ደርቢ ይሆናል። ታዛ ምንድን ነው አሁን ሁለቱ ፍጥጫቸው የሚሆነው ደግሞ በጃኒ ላይ ነው። ጃኒን እኔ ነኝ የምቀመው፣ እሱ ነው የሚቀመው። መጀመሪያ እኮ እኔ ነኝ የማውቃት አይደለም። አዶናይ ደግሞ ይቆጣል። ምን አባት ነው መጀመሪያ የምታውቃት? እኔ እኮ ነኝ እዚህ ደረጃ ያደረስካት እኮ ፈምሲ ሰግጥ ብዬ ምንድን ነው የሚፈጠረን? ያ ልጅ አባት ነው። ይሄ ገና ልጅ የለውም። ከጃኒ አይወልድም። እሱ ከጃኒ አይወልድም። አውቀው ነው ዝም ብሎ እያታለላት ነው። ቢሆንም ግን ምንድን ነው የሚፈጠረው ነው። አሁን እኔ አንዳንዴ ሳጣራ ማለት ነው ጃኒ ትግሬ ነች፣ ጆን ዳንኤል ኦሮሞና ትግሬ ነው፣ አዶናይ ትግሬ ነው። ተመልከቱ። አሁን እኮ ደም ትስስር ሁሉ አለን እኮ። አንዱ ተችተን፣ አንዱ ዝቅ አድርገን፣ አንዱ ሰድበን የት ነው የምንሄደው እኮ ነው። ሶስት ትግሬዎች ናቸው አሁን ሁሉ እና ምንድን ነው የሚቻለን? እንደ ደብረ ጽዮን ተከፋፍለው ይጣሉ ወይስ ይቅርታ ተባብለው ጃኒ ለሁለት ይካፈሏት? ወይ ደግሞ ጃኒ ለእኔ አይተውልኝም? እውነት እኮ ነው። ጃኒ ለእኔ አይስጥኝ፣ እኔ በቃ ፈርድላቸዋለሁ። ሁሉ ነገር ይቅራቸዋል። በቃ ጅቦ ዳኒን ሰተናል። እቺ ጃኒ ጅኒ የምትባለ ልጅ ሰተናል። እኛ ደግሞ አዶናይ ግን ቆይ ከመቀሌ ያገኘን ሴት ያገኛል። መቀሌ ውስጥ አዎ ቆንጆ ደርባባ ሴቶች ሞላ ያሉ ቆንጆ ሴቶች ያገኛል። ልጁ ግን ሸፋዳ ነው። ቁሌታም ነው ደግሞ ጣጼ ቴድሮስ ውሸታም እና አሁን ምንድን ነው የሚደረገው? እንዴት ነው ይሄ ነገር የሚሄደው ነው? ፍቅር ካለ አንድ ዳቦ ለሁለት ይበቃል። አይበቃም ዶት እውነት ይከና አሁን ቀውጢ ልነሳ እኮ የ2025 አዋርድ ቲክቶክ እየበላው ልጁ አሳስረውት ነው። አንዳንድ ቲክቶከሮች ስሰማ ከነ መረጃ አለኝ እኮ ምን ይሰማል? አውቆ መንግስት ሆን ብሎ ጃኒ አሰሮት። ይሄ ጆን ዳንኤል አሰረ ሆን ብሎ ማለት ነው። 2 ዓመት ከቆጣ ስንት ነው የታሰረ? 1 ዓመት። ከዛ አዶናይን ከአሜሪካ አመጣ። ተመልከት፣ ብልጽግና የሚሰራ ስራ እና ትግሬዎች አሁንም አገር እየመሩ እንደሆነ የሚያሳይና የሆነ ትንሽ ምልክት ያሳያል እኮ። ይሄ እኮ ምልክት ያሳያል እኮ። ትግሬ አገር እየመራ ነው የሚባለው ነገር ትንሽ ምልክት ነገር ያሳያል። እና አሁን ሆነ ቀረ ለጃኒ እንዴት ነው የሚያረጋት? ሆነ ቀረ እሱስ ምንድን ነው? ካሁን በላይ ህይወቱ ከአገር መውጣት ነው። ቤተሰቦች አሜሪካ ነው ያሉት። ጆን ዳንኤል አሜሪካ ነው የሚሄደው? ዱባይ ነው የሚሞጣ ወይስ ደግሞ አዶናይስ ያሳድደዋል? እሱ ልጅ አዶናይስ ከሞቀሌ ተመልሶ አዲስ አበባ ይሞጣል። ከሞጣ ደግሞ ሊታሰር ይችላል። ይሄ በቃ ስልየት በቃ ሁላችን ጫውጫው የምንልበት ከይስቲ አንዳንድ ሰዎች ይልካቸዋል። ሀሳብ ብቻ ነው የምትሰጡት። ሀሳብ ብቻ ነው። ከሀሳብ ውጭ ሌላ ነገር መስጠት የለባቸው። ቀውጢ ነው የሚፈላ ግን ቀውጢ። ጃኒ በቃ ተናዳለች። መፎታት ግን አስጠልታታል። በቀደም ጉዕፀፅ እያለች ነበር። እሱ ከመጣሁን የሆነ ነገር ይናገራል። አዶኒ ደግሞ አንቺ ምን አይነት ጮምላቃ ሴት። አዶኒ ግን ይህን ሁሉ ፎቶና ቪዲዮ አላየም እንዲ ከጃኒ ጋር እየተሳሳሙ ጃኒና ጁንድና አረ ስማቸው ደግሞ አያዝም። ስማቸው ሁሉ ዝብርቅርቅ ያለ ስም ናቸው ያላቸው። ሄሎን ወርቁ መጣሽ የኔ ቆንጆ። ዛሬ ኮኒና አንቺ በቆለጣ ሲዘናል እኮ። እንዴት ነህ ጃፒ ወንድሜ? ምንድን ነው ነገሩ አሁን?
ኧረ እኔ የዚህ ሴትዮ አካሄድ ያስፈራል፣ ብራዘር ያስፈራል። የጃኒ የጃኒ ነው እኔ የምፈራው። እንዴት ነው አሁን አዶናይ አሁን ይበሳጫል ወይስ ዝም ነው የሚል? ወንዶቹ ምንም አይበሳጩም። ገባ ሁለቱም፣ ያኛውም ልጅ አለው ይሄኛውም ደግሞ የራሱን ህይወት እየኖረ ነው። አዶናይ እኮ ሚስት የለችውም እኮ ፍቅረኛ ምናምን የለችውም እኮ ጃኒን አሁን እያከማረል እንዴ? እኛ እኮ ነው በደረሰ ዝም ብሎ እኮ ነው ማክማት እኮ ዝም ብሎ እኮ ነው ለጊዜ እኮ ነው ሰላቢ ነው ሙሙ ይባላል ያስገባዋል እየተባለ ነው ወደ ኪሊንጦ። ሙሙ ሰላቢ አለ እንዴ? ስማ የሆነ ግጥም አይቼ ነበረ። ምን የሚል ግጥም? እንትና አየር ኃይል ጋብዞት አዶናይን ምን የሚል ነገር ያለው ልጁ ትግሬ ነው። የሆነ መጥፎ ነገር ከተናገር ካስወጣለሁ። በዘር ነው እንደ ለካ እንትናችን ሁሉ ነገር ተደራጅተናል። ዘር ሆኗል እኮ አሁን። እንደዛ ከሆነማ የዘር ሙሙ ነው እዚህ እያባላን ያለው። እኔ እኮ ከመቼ ወዲህ ነው ናውጣ አንተ ሲጀምር ኢዲየት አንተ ማስገባቴ ነው። አዶናይ ማለት ነው። ምን ሰማሁት? ሞቀሌ ሄዶ የሞቀሌ የአራዳ ልጆች ሶብስቦ ግጥም ሲገጥሙላት ሰምቻለሁ። አንተም ውደዳት እኔም ልውደዳት፣ ለጀን ዳንኤል መሆን አሽሙር መሆን ነው። አንተም ውደዳት እኔም ልውደዳት፣ እኛ ምን አገባን እናቷ በወለዳት፣ ቢላዋ አምጡና እንቃደዳት፣ ከተቃደድናት ካልቆረ ሞቱ አለ የጀግና ልጅ። ካልቆረ ሞቱ እኔ ልድረሰኝ ከወደ ቡልቱ። የሞቀሌ አራዳዎች ሰብስቦ ያለው ነገር ነውና ያን ለሁለት ነው የምቀዱሽ። ከተቀደልሽ ደግሞ ብልት ላይ የሚደርሰው አዶናይ ነው። እና እኔ በቃ ግራ ጉቡት እኔ ያለኝ እኔ ናይ በሓቂ ምንሽ ነው ጀለሶቼ የአራዳ ሞቀሌዎች የኛዎቹ ምንድነው አሁን የሚፈጠር ያለው? አሁን ይሄ ልጅ ይፎምሳል ወይስ ሴራ እንስራበትና ሀገር ነበር? አይ አዶናይ ጭንቆ በጭንቆ ያ ምድር መጥተው ነው በቃ ሁሉ ሰው ጭንቆታል። በቃ ምን እንደሚሻል አላቀች ልጅ ደግሞ እስቲ ከየት ነው የመጣችው? የህዝብ አስተሳሰብ ነው አለ ረቂጣ አለ ሰላም ጅቦዬ አማነሽ አለሽ? የኔ ቆንጆ ቂጥሽ ያፈነደድሽ ለምንድን ነው? አውቀሽ ነው? እንድታየው ብዬ እኮ ነው። አንተ ቂጥ ትወደ የለ? ቆንጆ ነው ያምራል። ምንም አይኑ ግን አዎ ባለትዳር ነኝ አሁን። እኔ የቂጥ ምናምን አስጦልቶኛል። እኔ ሚስት አለች ናይ በሐቂ ሚስት አለችኛል። እሺ አስተያየት አሳማን ዝም በል አትማዘዥ። አስተያየት ሞሞን ቅርጫ ያርጉት። አሁን ሐሳብ አስተያየት አለሽ እህቴዋ? አስተያየቴ እሞሞን ቅርጫ ያርጉት። ለእሞሙ ቅርጫ ደግሞ ምንድን ነው? ዘንቢል ይሄ ቅርጫ መያዣ ቅርጫ ደግሞ ምንድን ነው? ቆንጆ አንቺ ቁርጫ ምንድን ነው? ወዬ ጅቦዬ ቁርጫ እሙሙ ቅርጫ ማለት ነው። ቅርጫ ደግሞ የሙሙ ቅርጫ አታውቅም? ቁርጫ ምንድን ነው? በቃ ይሄ ቅርጫት ይሄ እንትን ገብስ የሚባል ይሄ ዘንቢል ማንጠልጠያ ቅርጫ ማለት ይሄ ማንጠልጠያ ዘንቢል። እንዴት ብሎ ዘንቢል እንዴት ብሎ ነው ዘንቢል? አዎ ምን ይሄ ነው እንዴ? ቅድም ጃፒ እኮ ተናግሯል። ይውጣዋል ብሏል። ከመዋጡ ካልቀረ ዘንቢል ያርግት እና እንደዛ ነው የሚሻል። ቂጥሽ አፈንድደሽ ጥሩ ነገር ትናገር ይመስለኝ ነው እንጂ እኔ ቆይ አሁን እኔ የህዝብ አስተያየት ለመቀበል ነው የመጣሁት። ዘንቢል ቅርጫ ደግሞ ምንድን ነው? ስታስተዋልቂ ሰላም የምትባለዋ እሺ ሀሳብ አስተያየት አለሽ? ቆንጆዋ ሙሙዋን እሷ ሙሙ የላትም። ሙሙ ጅብላ አዎ ጅቦዬ እንሂድበት እንዴ? ሙሙ እንዴት ነው ጅብ የምበላት? አፈርቢ እኔ አልበላም እኮ ልሳለኝ ወይ እኔ ጫንቂ መጥፋት ታናግሪ ምን አይደለም አይደለም እቺ ተልካሻ ጅብ ይብላው ትላለች። ጅብ ይበላል እንዴ? ላሳል ምን አይነት ባለጌ! አንዳንዴ ጭንቅላታቸው አይሰራም። ወይ ስዶች ቂቀት ያርገኝ ቱላ ፍርቢ እኔ የህዝብ አስተያየት ለመቀበል ነው እንጂ እናንተ ስዶች
ይሄ አሁን ከጃፒ ሀሳብ አስተያየት እንቀበላለን። እሺ ጅቦ አንተ እኮ ችግር አለብህ፣ ልክፍት አለብህ። የአረብ መጋኛ መጥፎ ነው። 10 ሰው ታስወጣለህ። ምን አባቴ ላድርግ? ከሀሳብ የጎማ ይስማማ ሰው ሲኖር እኮ ነው የማስወጣው። ስለዚህ መስማማት አለብን ነው የምትለው። ምን አረክ? አሁን ምን ሀሳብ አስተያየት አለ? ሳትቆልደው ማለት ነው። ላይዘር ቆልደኔማ ልጁ በመፈታቱ የተናደዱ ብዙ ቲክታከሮች አሉ። በጣም ብዙዎች። አሁን ደግሞ ታውቃለህ አይደለ? ሲመጣ ማለት ነው ትናንትና የላይቭ ስትሪማቸው ላይ እንደተመለከትነው የተወሰኑ ሰዎች አንቡሳ ደግሞ ስማ፣ አንቡሳ በአንቡሳ ነው የሚሆን። አሁን ሲገባ አንቡሳ ግስላ ነብሪ ቁጭኒዬ ብዙ ነው የሚወርድለት። አሁን ሲመጣ በቃ ዓመት ያፈራው ሀብት እሱ በአንድ ቀን የሚያገኘውን አያክልም። ብራዘር ተጠንቅቆ እየጠበቀው ነው። አዎ ተዘጋጅቷል፣ ሊሰጡት ነው። እሺ አሁን ሀሳብ አሁን በጃኒና በአዱናይ በጁን ዳንኤል ስማቸው ራስ ብራዘር እኔ የሙሙ ፖለቲካ ትቻለሁ እኮ አልኩ፣ ግን እንደ አስተያየት ስጥ ስላልከኝ ሰጠው እንጂ ወንድም የሙሙ ፖለቲካን ያላራምድም። ይሄ እኮ ሙሙ እኮ አይደለም። እና እቺ ሴትዮ የማንንም ከንፈር በመጠጠች ቁጥር እየመጣች ሚዲያ ላይ ትሰጣለች። ገባ? ይሄ እኮ የህይወትና የእንትን የመኖር እኮ ችግር እኮ ካጻይ። ስለዚህ ወደ ብሔር ስለዞረ ሁሉም ሶስቱም ትግሬ ከተባለ በትግራይ ጉዳይ ገብተን ደግሞ አንፈተፍትም። ፋፊዬ ቆንጆዋ እንኳን ነው ስላመጣሽ። አሁን ስለ ጌምህ ብታወራ አይሻልም? እነዚህ አሁን ትንሽ ቆይቶ በኋላ ላይ ነው ጌም ገና ነው። አሁን ሀሳብ በዚህ ላይ ስጡ ነው የተባላችሁት። ዝም ብላችሁ አንተ ፕሮግራም አታቃውሱ። በኋላ ነው እሱ ሌሊት ነው። ስማ ጅቦ፣ አዶናይ ተጋሩ ነው፣ ጆን ዳንኤልም ተጋሩ ነው። ግማሽ ነው። እናት ኦሮሞ ነች። መሀል ያለችዋ ግን እኮ ኦሮሞ ናት። ታውቃለህ? ግማሽ ናት። እሷም ግማሽ ትግሬ ነው። ግማሽ ናት። ግማሽ ናት። ይኸው ጆን ዳንኤል በአባቱ ነው ትግሬ፣ እናቱ ኦሮሞ ነች። ደቺሳ ነው ስሟ። የእናቱ አባት አያት ምናምን ደቺሳ ነው። ይችኛይቱ እናቷ ትግሬ ነች፣ አባቷ ኦሮሞ ነው። አዶናይ ሰሜናዊ፣ አይ ሰሜናዊ፣ ሶስቱም ሰሜናዊ ናቸው ማለት እኮ ነው። ቅልቅል ናቸው። ሌሎችማ ሪሜክስ ናቸው፣ ዲጄ ናቸው። ኦኬ አሁን አንተ ዋናው አጀንዳ ምንድን ነው? ጆን ዳንኤል ሲመጣ ጃኒ የማናት? ጃኒ የማናት? ጆን ዳንኤል ሲመጣ ጃኒ የማናት? ጃኒማ የአዶናይ ናት ሆና የምትቀጥለው ብዬ ነው የማስበው። ምክንያቱም ጆን ዳንኤል ወልዶ አይደል እንዴ? ከእንትና እኮ ለሷ እኮ ፍቅር እንደ ፍቅር እኮ አለው እኮ። ፍቅርን ቢኖረው አሁን ግን እየተንከባከባት ያለው ያቺኛውም እኮ የጆን ዳንኤል የልጁ እናት እኮ ተለያይተናል ምናምን ብላለች። አዎ ደግሞ እሷ ደግሞ ለሆነ ልጅ ጋር አብራ ታይታለች። እንደዛ እኮ እንደዚህ ኢንፎርሜሽን ችግር የለው እናግዛለን። አሁን ነገሩ ሕውሱስ ያለ ነው። ሰማችሁ አይደል ወንድሞቼ? ምንድነው መጨረሻው ነው? ጆን ዳንኤል የሀገር ችክ ይዘንብለታል፣ የሀገር አንበሳ ይዘንብለታል። እንደ ኩሩ የሚኖር ይመስለኛል። እኔ እንደው እሱ ብቻ አይደለም እንዳለ ቲክታክ ላይ ያሉ የሚበጣበጡ ይመስለኛል። ማን እየተመላለሰ እንደጠየቀው የሚናገር ይመስለኛል። ማን ከልጅ እንደሆነ የሚናገር ይመስለኛል። ብዙ ነገሮች ያሹም ደግሞ ትንሽ ኮስኩሳለች። ናሆም የሚባለው ልጅ አስመስሎ አሁን ጃኒ አንዴም አልጠየቀችውም ሄዳ ጃኒ ኧረ ብዙ ጊዜ ጠይቃለች። ጃፒ እስቲ መረጃ ሁለቴ ነው ጠይቃለች ማለት ከአንድ አንሶላ ከተጋፈፈችው ወንድ ጋር ሁለቴ በቂ አይደለም ብዬ ነው የማስበው። በትክክል በጣም አሳንሳለች። ትክክል ጃፒ ሁለቴ ያለው ጽናት ኑራት እንዳትጠብቅ ከአዶናይ ላይ ሽክርክሞ ማለች። ተመልከት ጃኒ የማናት ነው? በቃ ጃኒ የማናት? ሌሎች ጃኒ እስር ቤት ተገባ። ስማ ጃኒ የሆነ ሴኩሪቲ ምናምን የምታገባ ነው ይመስለኝ። ከዚህ በኋላ ምን አይነት ሴኩሪቲ? ሚዲያ ላይ የማይመጣ ከኋላ ዝም ብሎ የሚጠብቃል አይደለ? ወፈር ያለ ጅል። አዶናይ የሚተዋት ግን አይመስለኝም። ዝም ብዬ ሳስብ አዶናይ የሚተዋት አይመስልም። እሷም ሞቀል የገባ እኮ አይሞለስም እኮ አየር ኃይሎች ኮሶታል ምናምን ሰጉጥ ብሏቸው አላየሁም እንደ አክሱም ጽዮን ማርያም ሄዶ 10 ብር ከምሮ ይሄንን ሁሉ ብር ልሸልም ነው እያለ 20 ሺህ ብር ይዞ ሲደባበቅ ቪዲዮ ነው ያየነው እኛ። ጅቦ 50 ሺህ ብር ነው
50 ሺህ ነው 50 ሸለማችሁ ሺህ ነው 10 ብር ሳይሆን 50 ነው ዝርዝሩ። እሺ ጃፒ በደንብ አላየሽም አንቺ ሰክረ ነበር ያየሽ። አለበት እኮ የአዶናይ ጠላት ናውጣ ጠላት ነህ አንተ። እሺ ርጋት እህቴ ርጋት እኛ የማንም ጠላት አይደለንም ጅቦ። እሺ ውጪ። ህዝቡ ግን ሀሳቡ ምንድነው ነው እኮ ህዝቡ የሚፈልገው ነው። እኔ አንድ ባንድ አጥንቻለሁ። ህዝቡ የሚፈልገው አዶናይ እና ጃኒ አብረው እንዲቀጥሉ ነው፣ አብረው እንዲሆኑ ነው። ጆን ዳንኤል ሲመጣ ደግሞ ፍላጎት ሚዲያ ላይ ካያችሁ ጆን ዳንኤል እስኪወጣ እየተጠባበቀ ነው። እቤቱ ጆን ዳንኤል እንዲፈታ ይፈልጋሉ እንጂ አዶናይን ጥላቻ አይደለም። ያቺኛት እኮ የልጁ እናት እኮ ከሌላ ምናምን እንትን ብላለች እኮ ያ ነው ልጅ ወይ ብሏታል። አዎ እንዴት ነው አሁን ይቀጥላል? የተመሰቃቀለ አይምሮ ይዞ ነው የሚወጣ። አንድ ብር ሁሉ እኮ ጥርጣሬ ውስጥ አስገብተውት እኮ ነበር ታውቃለህ። ግን አንድ ብር የሚባል ልጅ ተመልካች ከታች ምን እንዳለ ታውቃለህ? በየትኛዋ ጃኒ የፕሬዝዳንት ማሜናት እያሉ ነው የምትባል ልጅ የወለደላት የትኛው? አዎ ለአንድ ብር እኮ ይጠረጥሩት ነበር እኮ። አንድ ብር ጋር አንድ የሆነ የጨለማን ተገን አድርጎ ስሟታል ተብሎ እሺ፣ እንዴት ነው አሁን? ወረኛ ነግናት ኢንፎርሜሽን እንድንተጋገዝ እንጂ አንዱ ያላወቀውን አንዱ ያውቃል። እዚህ እኮ እኛ እውቀታችን ቡና የለም ቡና የጠጣን ይሆን እንጂ አስታወስከኝ። ቡና ላፍላ አንድ አውሩ። ቆይ ቡና እህታችን ሀሳብ አስተያየት መነጽር አንቺ ምንድን ነው የምታቆሻቁሽ? ወደ ሀሳብሽ እህት እዩ እንደገባች አላወቀም። ኧረ እየደበደበች ነው። አንድ ጊዜ አንዱ ቪዲዮ እንደዚህ አድርጎት ነው ለካ እኔ ቤት ገባለህና ሽንት ቤት ነው ያለው እና አላወቀም ቪዲዮ እንደገባ። ሲቀዝን ሰማሁት እንዳትለኝ ቁም ላይ ይታያል እንጂ ይታያል። ዙሪው ዝቅ አድርጎ እሺ ሀሳብ ያ ቡና ላፍላ ነው። አንድ ጠብቁኝ የመጣሁት። እሺ ባያ ቤተሰብ እንዴት ነህ ጃፒ? አንተ አስተናግደው እስቲ። ኖ ከአንተ ጋር ነው ቋንቋ የምትባባው። ኧረ ጃፒ አማርኛ እያወራ አይደል እንዴ? ቋንቋ ምትገባው እንዴት ነህ? ሸገሪያንስ ለሸገሪያንስ እንደዚህ መገፋፋት ትላለህ? ሁሉ ሸጋ ነው፣ ሁሉ ሸጋ ነው። የሸገሩ ልጅ ጃፒ ነው። እንግዲህ ጃፒ አንተ የገጠር ልጅ መስለኝ አይደል? አዎ ለአንተ ምናምን ብሎ አሳጣቁ። ኧረ ስማ ወንድሜ፣ አሁን ሀሳብ አስተያየት አለ በጃኒና በወንድማችን አዶናይ እንዲሁም በጆን ዳንኤል በወሲብ ጉዳያቸው ላይ የሚፈጸመው ነገር ምን ይመስላል? ሁለቱም ላሽ ይሏታል ብቻ ትቀራለች። ሁለቱም በቃ መሀል ሰፋሪ እንዴት ልትል ቻልክ? አያችሁት? ይሄ እኮ በዚህ መዛም ብሎ እንደሚሳደብ ገብቶኛል። ለዛ ነው ቡላላ ያዘው ያልኩት። ጃፒ ተው ጃፒ። ይሄ ነገር መሀል ሰፋሪ ማለት ስድብ ነው። ፊንፊኔ ላይ መሀል ሰፋሪ ማለት እኮ የፊንፊኔ ጃፒ ገብቶሻል? አስወጣው ነገርኩህ እኮ አገባቡ ማላማ ፊንፊኔ ዙሪያ ላይ የሰፈራችሁ ምናምን ብሎ ፖለቲካ ሊሰራ ግን ጃኒ ብቻዋን ቀረች። ለጃኒ ድምጽ ነው። አስተያየት እባካችሁ ሀሳብ ስትሰጡ የተቀደሰ ሀሳብ ቢሆን መልካም ነው። እንዬ እኔ ፍቅር አለሽ። እሺ ቀጥል ወንድሜ ዜድ ቡላን አስተናግድ። ሰው ዜድ ሰላም ነው። እንዴት ነሽ? አለን ውይይታችንን ሰምተሻል ብዬ ተስፋ አደርጋለሁ። እስቲ ድገምልኝ። ጆን ዳንኤል ሲፈታ ጃኒ የማን ትሆናለች? ቆይ አንዴ ነቂ ሳትሰሚ ነው እንዴ ድገምልኝ የምትይው? ደፋር አዳምጣት ነው። ቆይ እንጂ ጭራሽ ልታስደግመን ሌላ ሰው አስገባኝ።
ሳታዳምጡ አትግቡ እናንተ ደነዞች። ሀሳብ አስተያየታችሁን ለመስጠት መጀመሪያ ወንድሜ ስንት ያስተጋባል። ማነህ ዲቅን ብለህ የመጣ ወንድምዋ? አሎ ወንድም ጂጂ ካናዲያ። አሎ ወንድሜ ቶባኬብ ይሄኛውም ቢወጣ አሪፍ ነው። በዚህ እድሜው ስለነጃኒ ማውራቱ ከባድ። ኧረ በስመ አብ ፊቱ ራሱ ሲያስፈራራ። እንዲህ ምን ሆነ ወንድሜ? እንዲህ ስግጥ ብለህ ትመጣለህ? እሺ ሃኒ ግን እኔ ፈርቻለሁ። ጃፒዋ ወላሂ ፈርቻለሁ። እኔ አትፍራ። ምንም ይሄ ያልፈጠረ ነገር የለም። ነገሩ ወደ ቦክስ ሳያመራ አይቀርም። ዶክተር ዶንኪ እህቴ ሃና ሃኒ ያኛውም ስማ፣ ሁለቱም እኮ ግሩፕ አላቸው። ጆንዳሬንም ግሩፕ አለው፣ ኃይለኛ ግሩፕ። ይሄኛውም ግሩፕ አለ። የዛኛው እኮ በታንክም ጭምር እኮ ነው። ትግሬ እኮ ነው። ይሄኛውስ ትግሬ አይደል እንዴ? ታዲያም እኮ ትግሬ እኮ ነው። አፋፍ እኮ ነው። ተጋሩ ናቸው። ምንም ቢሆን እንደ ጌታቸውና እንደ የብረጽዮን በቃላት የሚጣሉ ነው ይመስለኝ እንጂ በአካል አይጣሉም። በአካል አይጣሉም። ያ ከእስር ቤትም ስለተፈታ ሃኒ አስተያየት አለሽ? ማሪዋ ሃኒዋ ማሪ ፎሎ አድርጉኝ ነው። አስተያየት የለኝም። ፎሎ አድርጉኝ የለሽም። ሽንትሽን ፎልፎል ሽንትሽ አምልጥሽ ፉል ይበል በሄድሽበት ሽንትሽ እናቴዋ። በተለይ ግንኙነት ላይ ሸኝበት ፉል አድርጊ ባለጌ ሀሳብ ቀብ እንዲሁ እያረጋችሁ ሽንትሽን ፉል አድርጊ እናቴዋ። ፍቅር አሎ ፍቅር አሎ ፍቅር እንዴንዶቹ ደግሞ እንዴ ገብተው አለማውራታቸው እንዴ ያበሳችሁን። እንዴ ሴት አትሳደብ ትላላችሁ። እንዴ መደብደብም አለባቸው። ወላሂ እውነትህን እኮ። አይ ያንተ ደግሞ በርታ አለ እኮ። ያንተ ትንሽ ይለያል እኮ። ላላ አድርገው ነው የሚባለው። አዎ ትንሽ ለቀቅ አድርጋቻል። ይጨነቃሉ እኮ ምስኪን ናቸው እኮ። ህይወት እኮ እንዴ ምንድን ነው ሀሳብ አስተያየትሽ ማሬዋ? በሶስት እግሬዎች ምንድነው ጥያቄው? አንቺ ዳልሰማሽም እስቲ ንገራት ሊዋይ ያዲን ቁርሽ እና እነዚህ ሶስቱ ሰዎች እቺ መሀል ያለችው ልጅ ተሁለቱም ጋር ዝሙት ፈጥማለች እና አንደኛው ታስሮ ነበር። አሁን ወጣ። እንዴት ነው ከማን ጋር የምትሆን ይመስልሻል ነው? የሁለቱንም ማየታለች። ከየቱ ጋር ትሆናለች? ጆን ጋር ነው ይሻልሻል ማሪ። ጆን አለች እኮ ከጆን ጋር ከጆን ጋር ይሻላል። ሀዲዮኒ ጋር ጆን ጋር ለምን ትክክል ወላሂ ጆን ጋር ነው የምትሆነው። እንዴት ለምን? ምክንያትሽ ምንድን ነው ማሪዋ? በቃ እሷ እንደዛ ነው የምትሆነው። እንዴት አይሆንም? እንዴት ምክንያት ያስፈልግ? ታውቆሽ ነው ወይስ እንዴት ነው? አኳሃኑ ላይ የሆነ ያጀሹ ነገር አለ? ታውቆኛል። እኔ ጆን ጋር ነው የምትመለሰው። ታውቋይ ተቀልብ እኔ እጪ ውቃቢያም እንዴት ታውቆኛል? ምክንያትሽን አስቀምጪ እንጂ ምን ነው እናቴዋ? እስቲ ሌላ ሰዎችን እያስገባን እናስተናግድ። አሁን ጥያቄው ጃኒ ማናት ነው እንግዲህ። ሴቱ ዝቡ እንዴት ናችሁ? ወይ አፍንጫ እንኳን የለሽ ዲፍጠጥ። እሺ እና ለምን ቀረባልሽ ማሪዋ? አፍንጫ የለንም ወይ ነው አለኝ። ይበቃኝ። ወላሂ የለሽም ዲፍጠጥ። አይንሽ ጋር ተጣቋል እኮ። እና አሁን ምንድነው ነው ምንድነው ሳይሆን ጃኒ ማን ትሆናለች ብለሽ ነው የምታስቢው? ያዶናይ እንዴ እንዴት ማለት ጥሩ። አዶናይ በጣም ማቴ እየተንከባከባት ነው። ልክ ከፈረንጆች ጋር የኖረ ሰው ስለሆነ ለሴት ልጅ ያኛው እኮ ከንፈሩን ስማ ሁሉ ሲያመናጭቃት እኮ አንቺ የመናጭቃታል ይገልምጣታል። ወላሂ ግን ሀቅ ወላሂ እናሷ የሚኖሩት እኮ ኢትዮጵያ ነው። ቆይ አይደለም አንተ እውነቷን ነው። ጃፒ ነገር አለ ጃፒ አንዴ የሚገርም እይታ ነው። ለዛ ነው አዶናይን ለጃኒ ስለተንከባከባት
ጂኮ ይገለምጣታል ላይ ብላ አብሮ ሲሆን ለራሱ ያስለቅሳታል ነበር። አዎ አማማለ ነው ጃፒ ረስ አይደለም። ቆይ ሲቲዋ የውጭ አልሽ ከውጭ የኖሩት አለች ጅቦ። አንተ ያኛው ሮማንቲክ ነው ወላሂ ጃፒ ሮማንቲክ ነው። አረላላ ብላ ያምጠኝማ እየነገርኩህ ልጁ ሮማንቲክ ነው። ጅቦ አሁን ታትበራለች ጅቦ። ስም ያመጡባችሁ መከራ አላየሽም እንዴ? ከኢትዮጵያ ሀገር ላይ አንዱ ፀጉሩን ተቆንድዶ አንዱ ቦርሳ ይዞ ፔሪየድ መስሎ እንዲህ ለብሶ እኮ የመጡት የውጮቹን ይዘው ነው መሆነሽ ነው። አትሻብኝ። እነሱንስ ልክ በልሐራ ጃፒ እነሱ ከውጭ የሚመጣ ሰው እኮ የሚያስለምዷቸው ነገር በማይሆን ነገር ይፈቱ። አሁን ነው እቺ ልጅ ከተናገረች በኋላ ስማ አሳማስቀያ ጃቢ አቤት እቺ ልጅ ከተናገረች በኋላ ወላሂ ጃኒ ሀዲዮናይ ጋር ነው የምትቀጥለው። እንዴት በል ኬክ ሲያጎርሳት እንደገና ደግሞ አፍንጫ እንዲሁ ከፈት ሲያረጋት አይዲ ከላይ ብቻ ባጎረሰ መስሏል ወንድሜ። ወላሂ ከታችም አጉርሳ እኔ እንጃ እሱን አላውቅም። አላህ አዶናይ ብዙ ጊዜ ስለተጠቀመበት ሮማንቲክ ነው ልጁ ወላሂ ሮማንቲክ ነው። እውነቷን ነው። እኛ እኮ በጥፊ እያጋጨ ነው የለመድነው። እሱ ደግሞ ተንከባከበ። አንቺ ማንኪያ ጠፋለች ማለት ጅቦዬ ልክ ማለት ሳዲያዋ ይሄ ያስማማል። ሲስ ከአዶናይ ጋር ነው የምትሆነው። በዚህ እንኳን ያስማማናል። የሲፍቱ ንግግር እጅግ በጣም ነጥብ የሚያስይዝ አይደለም። ሴቶች እስቲ ነቃ ያሉ ሴቶች አስገባና የትኛው ይሻላል? እነሱ ችኮች ብቻ ነው እንግዲህ ሴቶች አሁን በሁለት ወንድ እየተመረጡ ነው። ጃኒ መራጭ ሆናለች። ሁለት ወንዶች ሴቶች እየገባችሁ ሀሳብ አስተያየታችሁን ትሰጣላችሁ። እሺ ባሮቼ፣ ዋባቴ እናቶቼ፣ ማንሽ እንዴት ነሽ እናቴ? ዋኪዳ የአንቺ ፎቶ ነው ኪዳላላ ምን ትሰምሽ? ኧረ አንቺ አይደለም ኪዳላላ ዲስ ፎቶ ዲስ ከሚስቴ አትበልጭም። ግን አፈር ግንባራ ያበሻነት መገለጫ የተሰፋ ነው ወይ ውሻት ነው። እንደው ፎሎ አድርጋት እንጂ ሀሳብ ስጪ። የኔ ከእናንተ የተለየ እንዴት ተለየ? ከማንም ጋር ዝም በል ቡላላ ከማንም ጋር ባትሆን እመርጣለሁ። ለምን በለኝ። ለምን? ምክንያቱም ጃኒ ባንክ ቤት ዘበኛ ታግባልሽ አንቺ ደፋር ጃኒን ሁለቱም ጌጥ ነው ያደረጓት። እውነት ለመናገር ከሆነ በራሷ እንዳትመራ በራሷ እንዳትወጣ ከአዶናይ ጋር ጌጥ ነች፣ ተውጣለች በጣም። ስለዚህ ባትሆንም ምንም ምንድን ይዋጣት? ዝናው ዋጣት፣ መልኩ ዋጣት። አንቺ አውቀሽ ነው በራሷ መመራት የምትችል በራሷ መፈመስ የምትችል በራሷ ትልቅ ደረጃ መድረስ የምትችል ሰው ናት። ግን አሁን ስትሆን የአዶናይ ጌጥ ሆነች። በቃ አለቀ። ይሄ የኔ አስተሳሰብ እና የኔ አመለካከት። ምን አይነት ወንድ ነው ሊያገባት የሚገባው? እሺ ታዲያ እሷ የመረጠችው እሷ የወደደችው እሷ የፈቀደችው። ሁለቱንም ወዲያ እኮ ነው። ወዲያ ስትላላስ አላየሽም? እኔ እንደ እንትን ካልከኝ እንደ አስተሳሰብ ካልከኝ ወይም እንዳስተያየት ካልከኝ አሜን ጥብም ያለችውን ልጅ እንትን እላለሁ። ግን ምን መሰለህ አዶናይ የት ነው የምትኖሪው? አሜሪካ ነው። ጅቦ ይሄን ነገር በውስጥ ትምከር። ይቺ የተማረች ሰው ነች። አሜሪካ እኮ ጭንቀት ነው የሚያስወራት። ስትረስ ነው አይደለም። አንቺ አውቀሽ ነው
አንተ እውነቷን ያለችው ሰማሃት? እንዲያው እንደዛ ካላችሁ ምረጭ ካላችሁ አለች። ወዲያ ዶናይ ነው ማለት ነው። አንተ ልክ እኮ ናት። ግን ላየው ሰው እኮ ልክ እኮ ነው። ሁለቱም እኮ ተጠቅመውባታል እኮ ግን አዶናይ ተንከባከባት ስለሆነ አውቋ ሊሰራባት ፍቅር ይችላል ነው። እና ታዲያ ኢትዮጵያ ውስጥ ሆና ከአዶናይ የተሻለ ወንድ ወይም ደግሞ እሷን ሊያሳይ የሚችል ወንድ ከየት ታገኛለች? ምን አውቃለሁ። ሃሽታግ ሀሳብ አስተያየትሽን ስጭ። ሰላም ቅዱሳን እንዴት ናችሁ? ያው የኔ ሀሳብና አስተያየት ምን መሰለ፣ በመጀመሪያ እኛ ምን አገባን የሚል ነው መፈክሬ። ያገባናል እኛ ምን አገባን። ከሊፋዬ ማቤብ ፍቅር አትገላለጡ። ሁለተኛው ቀጥዩ። የመጀመሪያው እሺ፣ የመጀመሪያው ይሄ ነው። ሁለተኛው ደግሞ ምን መሰለ፣ አሁን ጆን ዳንኤል የልጅ አባት ነው። ስለዚህ ሚስቱን ትንብላለች ተናብላለች። ሲንግል ማምነኝ ምናምን ማሳድገው እንዲያደርስብኝ አልደርስብህም፣ አላቀህም፣ አታቀኝም ይፈታል መሰላትም ገባሽ? ስትወጣ ታንዲ ብርጋ ደግሞ የሆነ ነገር እየተጫውተውበታል እኮ ጆን ዳንኤል። አሁን ወርቅ የሆነች ሚስት እንዲሁም ማግባት አለበት እሱ ጃኒ። አሁን ወይ በጃኒና በአዶናይ ነው። አይ አዶናይ እኮ አሁን ታያለ ይዘልባታል ጃኒ ላይ። እንዴት? ለምን? እንዴት? የቀናት መንፈስ መሀል ላይ ይገባና እንትና ሲገላምጣት ነው የሚውለው። እውነት ለመናገር ጃኒን የዛ ሰዓት ላይ ማመስገን ነበረበት። ስለ እውነት እሷ ናት ኢትዮጵያ ባለው ቪው ይሄንን መኪናም እንዲበላ እያደረገችው ያለችው እሷ ናት። ብዙ መንገዶችን ከእሷ ጋር ስለጀመረ ማለት ነው። አሁን ይሄ ልጅ ደግሞ ታያለ ስንት ሰው ጆፌ ጥሎበታል። ሸብለል ነው የሚለው። እች ልጅ አጓጉል አድርጓት። ምን አለች? ሃሽታግ ትለኛለህ አንቺ ጥቁር ምላስ ያኔ የምትባል እንዳያደርሳት ጅቦ ያኔ ለመምከር አለ። አንዴ እውነቷን ነው። አሁን አንዴ ቆይ እሺ፣ እውነቴን ነው የምልህ። እንደው ሃሽታግ ጥቁር ምላስ ኦፍ ኮርስ ቴክስ ፕሌስ እንደው ሃሽታግ ምን አይነት ጥቁር ምላስ ነው ያለሽ ነው የምትለው ጅብዬ። ለመሰለ አሁን አዶናይ ፎን ብሏል። እቺ እውቅናዋም ደግሞ ጣራ ነክታበታለች። እኔ ነኝ አንደኛ፣ እኔ ነኝ ምሪንዳ ምናምን ሽንቴ ሰበናት ነው ምናምን ጀምሯል። ኔክሰስ ፌክሰስ ዲቮርስስ ዛትስ ኢት ቴንክ ዩ። እንዴ ምሪንዳ ነው ብሎ ጃፒን አስቀምሷል። እሺ ካሊፋ ቀጥታ ህግ በመጣስ አስወጣው ጅቦ። ህግ በመጣስ አረ ካሊፋ ይታዲ ሐሳብ ሳይሰጥ ህግ በመጣስ ቡላላን አስወጣው። ቆይ አንዴ አሁን የሌሎችን ሐሳብ እንቀበል። ቆይ አንዴ ምን አባህ ነው አንተ ሰውዬ እንዲያላወርብህ። ቆይ እስቲ እንረጋጋ። አላብላጭ አንተ ደግሞ አትረብሽ። ማን ነው ፉላላ? አሬውም አላረኩም ባክ። አንተ ባላከራ ታርፈ ተቀመጥ። የነዝ ነገር ያለው ተዙ ወይ ሐሳብሽን እና ሐሳቤ ጃኒ ከአዶናይ ጋር ነው የምትሆነው። ለምን ግን መስቀላዊ ጥያቄ። ምክንያቱም በጣም ክብር አለው ለሷ፣ ሞገስ የሆናት እሱ ነው። በየሄደችበት ያስከበራት እሱ ስለሆነ ማለት ነው። ተመልከት እንግዲህ ተመልከት፣ እየሰማህ ነው። ጆን ዳንኤል ሀታ በፊት ራሱ ጌም ሲጫወቱ በጣም እንትን ክብር አይሰጣትም ምናምን ሰው እኮ ይታዘባል። ከአዶናይ ጋር ነው የምትሆነው ወደፊት። አባብዬ ተረሳሽ እንዴ? አባብዬ ሲዘፈንላት ኖ የፈለገ ቢላትም እንትን ላይ እስኪ ላይቭ ላይ ራሱ የሚሰጣት ክብር አነጋገሩ አዶናይ ማለት ነው። ሴት ልጅ ደግሞ በጣም እኔ አንድ ቀን ሲቆጣት አይቻለሁ ጅቦ። አዶናይ ሲቆጣት አይቻለሁ። አዶናይ ሲቆጣት ነው አይቻልም። እጇን ሲይዝ ነው አይቻልም። ኖ አዶናይ ገላምጧት እንኳን አያውቅም። ደሞ ጉንፋት ትስ ያረግላታል እንዴ ኬክ ደሞ ጎርስ። ኧረ ተው ጅቦ። ጠጉሯን የተቆረጠ ይቀን አዲያምጥማ ጠጉሯን የተቆረጠ ይቀን መሆነሽ ነው እንደዚህ ሆንሹ ምናምን ሲገለማመጡ ደሞ በቃ ኖ አዶናይ ገላምጧት አያውቅም። በየቦታው ክብር የሚሰጣት አዶናይ በየቦታው አንዴ አንቺ ደሞ ተለቀቁሽ ዝም ብለሽ በቀደም አሁን ሶፍቱን ብድግ አድርገው ራሳሃኑ ጨረሰ አስታቅፈረለ አዚም ነው ይዛብ የመጣችው ሻሃሉን ያፈለው ቡና ተገለባበጠ። አንቺ ሰዎች እኮ ማርሽ ባንድ የሚሰሩ ነው የሚመስል እኮ ሻራ በሰራተኞች ነው ላላ ያንን ምንሽር ሳታንጠለጥልበት እንዳይቀልጥ። ቆይ አንዴ አንተ ደሞ እስቲ ታው በቀደም ማለት ነው። ቆይ አንዴ ስላላ ነኝ ሳምሪገ
ግን ይንከባከባታል። እናቴን ኬክ አፍንጫዋን ቀበት ነጭ ኬክ ደስ ሲል ሶፍት አንስቶ ደግሞ ከንፈሯ ጥርግር ለታይታ ነው የሚመስለኝ። እኔ ግን ለታይታ ውስጥ ላይ ፍቅር ይችላል። መኪናው ቀን የሽልማቱ ቀን ለምን አላመሰገናትም? ስሟን ጠርቶ አይ እኔ ደስሞት ከሆነ እኔ በዚህ ስኬት ላይ ምንም ያደረግኩት ነገር የለም። አንተ ለኔ ግርማ ሞገስ ያደረግልኝና ስሜ እንዳጠራ የሚል ሽክሽቻ ቪዲዮ ከሚቀርጸው ናፒ ከሚባለው ደርሶኛል። እኔ አንተ ደግሞ ከነሱም ነው እንደ ገንዘብ የተቀበልከው? አይደለም አልተቀበልኩም፣ አልሰጠኝም። እሺ የዘር ጉዳይ ነች፣ የዘር ጉዳይ ነች። እሺ ሮዛ እንዴት ነች? ሀሳብ አስተያየት ሽማሪው እኔ እንኳን በሀሳብ ጃኒ አንድ ማህበረሰብ ላይ ተጥላለች እና ያው ዱቦ ብታገባት ጆሬ ነው ጃፒ ሙሹ ጆሬ ነው በስ እያለ ነው። እንዲያ ምን አለች መሰለ ከልጆች ጋር ተጥድ ያለችና ጅቦ ቢያገባትስ ትላለች። ባለጌ አስወጣት አስወጣት። ኧረ ሮዛ ምንድን ነው? ቆይ አባብዬ ግን የስጢፍ ዘፈን አይደል እንዴ? ማለት እስጢፉም ደርሶታል። አይ አባብዬ ብሎ ዘፍኖላታል አላላችሁ እሱ እንዴ? አባብዬ ሳይሆን ምን ነበረ? እስቲ ጃፒ ዘፈኑ አንተ ሁሌ ትዘፍነው ነበር እኮ ዛፋይ መንግስተ ሰማያትን አይወርስም። እናንተ ናችሁ ቀኑን ሙሉ ሌቱን ሙሉ ሴቶች ደርድራችሁ ሙዚቃ የምትሰሙ። ዘፈኑን ሁሌ ጃፒ ዘፈን ነበረ። እስቲ አስታውሰን። አትፈር ጃፒ ንገረን። በደንብ የምትወደው ዘፈን ነበር አሉ ደግሞ ሁሌ እና ጁቦዬ እኔ ሀሳቤ እንደምታውቀው አንተ ብታገባት ደስ ይለኛል ብዬ አስባለሁ። አየር ላይ ቡና እያፈላሁ ነው። አየር ላይ እኑ እየሳሰመ አየር ላይ ቴንኪው ሌላ ሰው ይግባል። ሌላ ሰው አስገባ። ከተወካይ መጥቶላል። ፈንስ አዶናይ ሴት ከሆነች ነው ሀሳብ የምንቀበለው። ወንድ ሆኖ እሱ ፈን ከሆነ እናስወርደዋለን። እናተ ተበዳተ ይሸርምጣል አዶናይ ብትናቁኝ እኔም ተሳድያቢ ቀጥር ያለው እያለ ነው። አንተ ስርዓት ያዝ። አንተ ይሄን ነገር ፖለቲካ አታርገው። ተው ጃፒ አንተ ገበያ ተረገረገና ደብዘናት። እሺ ዲያማይ ምን አደረግነው? በእናትህ ፈደበ ነው። ዲያማይ ጃንዬ ከርታታ ዲያማይዋ ሰላም ንቅሳት ጀዲያ ንቅሳት ወይ አማን እንዴት ነሽ? አልሐምዱሊላህ ቢስ ነው አለሁ። ፈጣሪ ይመስገን። ሀሳብ አስተያየት አለሽ? ምንሽ ነው በዚህ ጉዳይ ላይ? እሺ ስለምንና ስለ ጆንና ስለ አዶናይ ያለው ነገር አይደለ? አይደለም ጉዳይ ከለይ የሞጃኒ ያለች ጃኒ ነች መሀል ላይ ያለችው። አሁን የማን ናት? እሺ ስለማን ነው? አልሰማሽም? ገስት የላክሽው ለማውራት ነው። ለህዝብ ስታወራ አይገባቸውም እኮ እነዚህ እያንዳንዱ ሲገቡ ማስረዳት አለበት። ችግር እኮ ነው። ከህዝብ ጋር ስታወራቸው አይሰሙም። ትልቁ ግን ዝም ብላችሁ ነው የምትልኩት። በቃ እንዲሁ በደመ ነፍስ ምን እያወሩ ነው? ስለምንድን ነው አስተያየት የሚሰጠው? አንቺ ቆለጣም አስወጣት። ለቃላት እጀግ ስራ ይዟል። ትገባለች። ሰው እያወራ ነው። ስለምንድን ነው የሚያወሩት? ተመላካችሁ በፊት ገፍታችሁ ምንድን ነው ይባላል። ደነዞች። እሺ አንድ የጠቅላላ አድርገህ ሀሳብህን ንገራቸው። እህታች አሉ ጃፒ ነግራቸው የማይሰሙት ነው። ቆይ ብሌን ማን
ምንድን ነው አውቀህ ነው? ቆይ አንተ ምንድን ነው አዋርድ ላይ የነበረ ነው እንዴ? ወንድ አንተ ታዋርዱ ነው። ሞዴሬተር እኮ ለማይሰጥ ሰው ነው የሰጠው። ያለ ነገር ካየ እንዲሁ ሳባ አድርጎ ነው ጉላላ አውቀህ ነው? አስገባት ድጋሚ ላፈት ምን ያስገባው? ቆይ እኔ ላስገባ ራሴ። ቆይ አሁን ተሳድቦ አሁን ይልካል ደግሞ ይጀዝባ። እሺ ሚሚ ሃሎ ሚሚ ኒጭ ድምጤ ይሰማል? ጃፒ ይሰማል? ሚሚ ያልክ ሙአበልና አንተ ነበረ ሚሚዋ ማሪዋ አንተ እንትናን አይቼው ነበር። አሁን የት አለ ሸኮኒያም? ማንን? ማሪ ቆይ ጃፒ ላንተ አስቴርን አስገብኝ። እሺ መሲ ሰላም ነው። አንዱ ወደዚህ አንዱ ወደዛ ታያለች። አስቴር ነኝ። እሺ አስቴር አስተያየት እኔ አንደኛ የገባሁት የእውነት ጅቦን በጣም ደስ ስለምትለኝ ጨዋታክ ስለሚመቸኝ ነው። አንተን ስላገኘው የገባሁት። ሁለተኛ ደግሞ በጃኒና በእንትና መኩል ትክክልና ሪስፔክት አለው። ጥሩ ሪስፔክት ነው። እንትና አዶናይ እና አዶናይ ሪስፔክት አለው። እንደ ጆንዳይ በስነ ስርዓት ጠይቃቸው መጣውኛ እንዴ እና አሁን አንቺ ምንድነው ሐሳብሽ? እና ሐሳቤ ጆንዳይ እንተ ከማነው ጆንዳይ በጣም ምርጥ ልጅ ነው፣ እንወደዋለን። ግን ያው ሪስፔክት ለእንትና ብዙም የለውም። አዶናይ ጋቱን ነው የምትይው አንቺ አይደል? ግን እህቴ አንድ ነገር ጠይቅሽ፣ ምናልባት ሾዋፕ አይመስልሽም? ጆን ዳንኤል ለኛ ፍቅር አለ፣ ይሄኛው ግን እሱን ፈጣሪ ነው የሚያውቀው። የኔ ፖለቲካ ያው ከጆን ዳንኤል የምናየውን ነው የምናውቀው አይደል? ከጆን ዳንኤል የምናየውን ነው የምንናገረው እንጂ ውስጥ ያላቸውን ነገር እኛ እናውቃለን። ቆይ አንዴ እዛው ሆኜ ስሰማሽ ነበር አስቴር። ምንድን ያልሽው? ከማን ምን? አንደኛ ነገር አንተን ስለተዋወቁ ከዚህ ስላገኘው ደስ ብሎኛል። ቴንኪው በጣም አመሰግናለሁ ቆንጆ። ማንን ያልሽኝ? እኔ ሪስፔክት ያለው ማለት ጆን ቦንዳ ነው። በጣም ነው ደስ የሚለኝ ልጅ ነው። ግን አንተ ጆሮ አይደለም ቅድም ሰምቻለሁ። ሲሳደብ ብዙ ጊዜ ይሰማዋለሁ። እሺ የዛኛው አዶናይ ግን ሪስፔክት አለ። እሺ እህታችንስ እቺ ስማን ማለ ያለችው? እሺ መሲ አንቺስ? አዶናይ ለምን ማለት ነው? ቡላላ በጣም ነው የምትቸኩለው፣ ግን ስታወራ አዶናይ ነው የሚሻላት። ቸኮልኩ? አንተ ነህ ደግሞ ያስገባት አይደል? እኔ ያስገባሁት አስቴር ነው። አስቴር ነው? አዎ አስቴር ነው። ባክሰንታት ላይ ግን ቡላላ ያስገባው እንትን አድርገኝ፣ ፎሎ አድርገኝ ፕሊዝ። እሺ ይኸው ፎሎ አድርጌሻለሁ የኔ ቆንጆ፣ ፎሎ አድርግ። ጌታን ስትጫወት ብዙ ጊዜ እሰማለሁ፣ እስቃለሁ። ምንም የሚያልፈኝ ነገር የለም። ይመችሽ። ላይ ብቻ አስተያየት ይልስ አቀናዋለሁ እንጂ አመሰግናለሁ። እሺ መሲ ቀጥታ አስተያየት ፎሎ አድርጌሻለሁ የኔ ቆንጆ። እሺ አዶናይ ነው የሚሻላት። ምክንያቱም ሪስፔክት አለው፣ በጣም ነው የሚንከባከባት። ጆን ደግሞ ይሳደባል፣ ላይቭ ላይ ምናምን ይሰድባታል። ግን በዚህ ማለት ያስቀጠቀጥከው ጅቦ በይሳደባ ይተውት ነው የታሰረ ሰው ነው ማለት ነው። እናቱ ተው የልጅ ያው ወጥቶ
ጅቦ ምን እንደምፈራ ታውቃለህ? እስቲ ራስን እንደው ቆም ብለህ ተመልከት። አሁን ጅብዬ እንወዳለን በዚህ ወጥቶ ያንተ ጨዋታ በቃ ሰክሶ አንጀቴ ላይ ቀርቶ ምናምን ይባላል። እስቲ የሆነ 1 ወር 2 ወር ጥፋባቸው። ጅቦ እኮ ቀንድ ነው የሚለው። በቃ አንተ ለጆን ዳንኤል እንደ ጣውት አልነበር እንደዚህ ቲክታክ ላይ የሚያመልክ አስመሳይ እኮ ናቸው። ሃሽታግ እግዚአብሔር ጃፒ እንኳን አበሻ ያልሆነ እኔ እናንተ ተገላግለን ማርያም በጮችባት ቁጥር ሀሳቧን ቀይር። ይሄን ህዝብ አምኜ አሁን አዶናይ እያለ የነበረ ራሱ ኪንግ ስፓክ እያሉ አይደል እንዴ? አንዴ ሰው እያስገባችሁ ወሬ ብቻ አይደለም እናንተ ደነዞች። ሰላም እንዴት ገለልተኛ ወገን ገብቷል። እሺ ሰላም ነው። ሰላም ነው። እህቴ ሀሳብ አስተያየትሽን ትሰጪ? እሺ ጅቦዬ በጣም ነው የምወድ። የኔ ቆንጆ አመሰግናለሁ። ባለትዳር ነኝ። ኧረ ተው ተቀደምኩ። ወላሂ ባለትዳር ነኝ። ችግር የለውም እንቃቃለን እንደ ጃኒ። አንቺዬ ሸይጣን ይረጅም ማናት ምንድን ነይ ብዬ ኢልቢስ ቀጥይ የሚያሉኝ እናት እናብቃቃለን አላችም እንዴ? ምን ነው መቅኔን በስትሮል ሲሉ ሽኮሪና ቀጥይ ሀሳብሽ እናቴዋ። ጅቦዬ እንዴት ነህ? ሀሳቤ ምንድነው እንግዲህ ጃኒ ለአዶናይ ትገባለች ብዬ ለአዶናይ አሁን ግን ከምንሰማው ነገር ለአዶናይ ነው በጣም ብሶ እያለ ያለ አዶናይ ነው። ምክንያቱም ሴት ብቻ ነው የምናስገባው በነበረችበት ሰዓት ለእሷ ያለውን ሪስፔክት አይተነዋል። ጉላላ ቸኩል ተብለሃል። ራስን ሚውት አድርግ። እሺ ቆይ አንዴ እኔ እኮ ስራ ላይ ነኝ። አንተ ሚውት አድርግ ጃፒ። ቀጥይ እንዲያን ፈተፍተሽ ሜል ሀሳብሽን ተናገሪ። ጉላላ ምን ነው ተናገሪ። ምንድን ነው ፈጠጥ ነይ ውጭ እንዴ? ምን ሆና ነው እንዴ? የሴት ጋንግስተር ምንድን ነው? ለዲያኛ አስተያየት አይሰጥም። ቡላላ የተባለው ስለሚንቀዠቀዥ ነው። አንተ ቡላላ አንተ አያት እችልኝ መሲ ሃሎ መሲዋ ሃሎ ደደቦ እኔ ደነዝ። ኧረ እንዲህ አይባልም። ገብተህ ብታይ ይሻላል። ቆንጆ ናት። ገባ ጃፒ አያገባኝም። ባለትዳር ነኝ። እሺ ላዛሪያስ ስተኛ ገባም እንዲ አንተ መሆነ ነው በዚህ ሰዓት የገባው። ኧረ አሁንም ማስገባላችሁ ንግት ድቅን ብላ የመጣችሁ ካሜራ ውስጥ እስቲ አንድ እኮ ቢሆኑ እንዳይንጫጫ። እሺ አዶን ማሚ በትልቁ አድርጋ ጅሪ እንዴት ከንፈሯ ያምራል። ሰላም ነው አለን። ምንድን ነው እንዲህ አይነት ፎቶ ለማማለል ነው? ጃኒ ብቻ ናት እንዴ ቫይራል የምትወጣው? እኔ ቫይራል እንደወጣ ነው። የስቲከር መሰልሽ እኮ። እሺ ሀሳብሽን ስጪ። ሲሪየስ ግን ወይ ትመቸኛለህ አንተ ነው እንጂ እነሱ ይመቻመች ሆነ አያገባኝ እኮ። ለማን ነው ታዲያዩ ነው? አሁን ለማን ነው አትመን እንወድሃለን ቢሉ አትመን ወንድሜ አትመን። ነው የሚገለባብጡ አትመን። ኧረ ውዴ ኧረ አይመጣውም እንደዛ። ተሁለቱ ማን ያምሳት ተፈለገው ይቹም ምሳት በልበላ ባለጌ አስወጣት ሰላም አለችኝ። ከንፈሯ እንደዚህ አድርጋ ስትመጣ መጀመሪያ የግነ ተንተፋት ፈቀር። ቆይ ዝም በል። ሀሳብ አስተያየትሽን ስጪ።
አዎ ስለ አዶኒ ነው ወይስ ስለ ጆን ዳንኤል? ስለሱ ይሻላል። ሶስት ወንጀለኞች ነው እዚህ ያቀረብነው። በቲክታክ ፍርድ መሰረት የትኛው ይገባዋል? ይሄ ይገባኛል ጥያቄ ነው። ማንጋ ብትሆን ጃኒ ያምራል፣ ደስ ይልሻል? አይ ጆን ዳንኤል ያው አሁን ወልዷል፣ ይቅርበት ብዬ አስባለሁ። ከልጁ ጋርና ንገራት አጣብቅላት። 3-4 የወለዱት እንዲህ ወጣት እየጠበሱ መሆነች ነው ገና ደግሞ ተፋቷል። ኦኬ ከተፋቱማ የድሮ ነው የሚሻለው። የድሮ ነው እንዴ! በጣም ብዙ ነገር አሳልፈዋል እኮ ከጃኒ ጋር። ይገርም ነው ያሳለፉት። ስለዚህ ከጆን ዳንኤል ጋር ብትሆን እኔ ምርጫዬ ነው። ኦኬ እናመሰግናለን ስለሰጠሽን አስተያየት። ያንቺ ተፋ ነው እያለ ነው። ፕሮፋይልሽ ላይ ያለው ያንቺ ነው? አዎ የራሴ የግሌ ነው። ምንም በማስመልከት እንትን ነበረኝ የሆነ ነገር ነበረኝና ከዛ ቀጭ ፎቶ አደረኩና በቃ ስግጥ አልኳ። እድሜ ቪዲዮ መክፈት ትችያለሽ? ሻፈዲያችሁ አሁን ተቁላላችሁ። አሁን አረጋጋው ቡላላ አረጋጋ። ጃፒ እኮ ነው ያለው። ቪዲዮ ከፈች እኔ ሊያሳሱት ይባላል። ዲያር ነው ወላሽ ቆረመን ደግሞ ወዲያታለሁ ሚስቴ ነው ላይ ወዲላይ ወዲያታለሁ። አረ ከዛ ላይ ቪዲዮ ተከፍታለች። ከዛ ደግሞ ላጨን ጠበጠበ አረ አልፈልግም ሚስቴ ነው ወዲያታለሁ። እንዴ አልፈልግም ሴት ባይት አልፈልግም አቁም ያለው። ለማንኛውም ምዕመናን ታፕ ኮፒ ሊንክ አድርጉ። በመጨረሻም ኮሜዲያን ሚሊዮንን አስገባዋለሁ። ስራዎቹን ያስተዋውቃል እና እኔም ቻርጅ እየዘጋብኝ ስለሆነ እወጣለሁ። ኮሜዲያን ሚሊዮንን ደግሞ ተጋገዙ፣ ተባበሩት። በጣም ምርጥ ልጅ ነው። በጣም ጥሩ ስራ ሰርቷል። ሚሊዬ እንዴት ነሽ? እኔ የምልህ አሁን ሁለታችሁ የምታወሩት አንተ እንዴት ነው ያፈረጥካቸው? ግርም እኮ ነው አንተ። አየሻፈዱ ሚልዬ ሻፍድ ያ ክበቦ ገዳ እኮ እንዳንተ አይቀልድም። እግዚአብሔር እሱማ አሜሪካ ሄዶ የውበር ሹፌር ሆኗል። ቀልድ ያቁሙ። አሁን እኮ እንደዛ ስትለኝ መጀመሪያ ሁለቱን ነው እንዲህ ያልከው። አሁን እኮ ሰው በጣም የኢትዮጵያ ሕዝብ ማማት ከመውደዱ የተነሳሉ እንትን ላይ ሁሉ ያማሉ። ሰው እየሞተ ራሱ ያማሉ አሉ። አሁን ለምሳሌ ባለፈው እኮ ማክበር የለም እኮ አሁን ሀሜት እኮ ነው አሉ። ቀብር ላይ ነው ልጅቦ አሁን ባለፈው አሉ አንድ ሯጭ ሞተላሉ። ኳስ ተጫዋች ሞተ፣ ኮርና ላይ ይቀብሩታል አሉ። ኮርና ላይ እኔ ይሄ ሁሉ ቦታ ትቶ ለምንድን ነው ኮርና ላይ የሚቀብሩት ሲለው አይ እንዲያዋጣላቸው ነው። እንግዲህ ራሱን እንዲያሻማ ወይስ ገና ነው? ስራዬ ወጥቷል። ሙሉ አልበም ለቅቄ ያለው የሚገርም ነገር። አዎ ሙሉ አልበሙ ለቅቄ ያለው በዘንያ አራዳ ዩቲዩብ ላይ ለቅቄ ያለው። በጣም ግን የሚገርም ነገር አሁን እኔ ለመሸጥ መጀመሪያ ብዙ ኢንተርቴይንመንቶች አናግረው ነበር ለመሸጥ፣ ግን የራሴ ዩቲዩብ ቻናል ላይ መልቀቅ የፈለግኩት ምክንያቱም በፊት የሰራኋቸው እነ ቤኪራይ እነ ዘንያ አራዳ ምናምን በርካታ ሙዚቃዎች ገብቷል። በርካታ ሚሊዮን ህዝብ አይቷቸው ከ7-6 ሚሊዮን ህዝብ በላይ አይቷቸው፣ ነገር ግን በጥቅም ደግሞ አንጻር ደግሞ አልተጠቃሚ አልነበርኩም እና በራሴ ዩቲዩብ ቻናል ላይ አልሸጥም ብዬ የጫንኩት። እንደዛ ነው ያደረኩት። እንዴት ነው እይታው? የሚገርም ነገር ሰው ፕሮሞሽን አልሰራውም እና አሁን ትናንትና እንደውም ኢቢኤስ ላይ ነበርኩ እየሰራው ነው ፕሮሞሽን ምናምን እንትን እያልኩ ነው። ሰው ያው ገብቶ ደግሞ አንተ ጋርም ያሉት እንደዚህ ወዳጆቼ እኔን የሚወዱኝ አድናቂዎቼ በርካታ ናቸውና እኔን እንደ ቤኪራይ እነ ዘንያ አራዳን ምናምን የሚወዱ የኮሜዲ ሙዚቃዎችን የሚወዱ እየገቡ ሰብስክራይብ እያደረጉ እያዩ ኮሜንት 14 ትራክ ሙዚቃ ቆንጆ ትግርኛ፣ አማርኛ፣ ኦሮምኛ ላይቄያለሁ።
ይመችሽ አባቴ። እየገባችሁ ብታበረታቱት መልካም ነው። አሪፍ አርቲስት ነው። ብዙዎቻችንን አዝናንቶናል። ከምንም ነገር የጸዳ ነው፣ ከዘርም ከምንም እና ሚሊዮን ምርጥ ሰው ነው። ስራውን ደግሞ በምን ዩቱብ ቻናል ላይ የለቀቀው? ስንት ሰብስክራይብ አለው? በራሴ አዲስ ነው። 1900 ሰብስክራይብ ነው ያለው። እዛ ላይ ነው የጫንኩት በራሴ ዩቲዩብ ቻናል። እኔ ጭኖ አልነበር እኔ ላይ በስማ እኔ ለመሰለክ እንደዚህ ያደረኩት በቃ መሸጥ አልፈለኩም። በቃ ምክንያቱም ተጠቃሚ እንትን ስትሆን ደስ ይላል። ገባ እንትን ካላልክ ግን ያው ዘንዬ አራዳ እና ዘንዬ አራዳ ዩቲዩብ ላይ ነው የጫንኩት። ዘንዬ አራዳ ዩቲዩብ ስትል ይወጣላል። 14 ትራክ ነው የጫንኩት። አሪፍ ያው ከዚህ በፊት ታውቃላችሁ እነ ዘንዬ አራዳ አረብ ሀገር ሄዳ እነ የቤት ኪራይ ዋጋው ናሬ ወጣ ሰማይ አራዳ ዘንዬ አራዳ ዘመነች ውጭ ሀገር ሄዳ አረብ ሀገር ስታ አለፈላት ስል ትረጫው ጀመረ ቱሪስት ይመስል እነ ግንበኛው በርካታ የኮሜዲ ሙዚቃዎች ናቸው እንግዲህ እንትን ያልኩት የሰራሁት እስከዛሬ። የዩቲዩብ ቻናልህን ግን ላገኘው አልቻልኩም። የዩቲዩብ ቻናል ላይ ሚሊዮን አበበን ብትል ይወጣል። ዘንዬ አራዳ ዩቲዩብ ነው። ዘንዬ አራዳ ዩቲዩብ ላይ ነው የጫንኩት። ወይም ሚሊዮን አበበን ብትል ይወጣል። በቀይ ነው ጥፍር ቀለበት መስዬ ሱፍ በሱፍ አድርጌያለሁ። ቀይ ሱፍ እና ሁሌ ዩቲዩብ ሊንኬ ላይም አለ ከስር ከፕሮፋይሌ ስር ሊንኩ አለ። ቲክቶክ ላይ እዚሁ ላይ አለ ከፕሮፋይሌ ስር ሊንኩ አለ። ሁላችሁም ገብታችሁ የሉኝ ወዳጆቼ ምናምን አበረታቱኝ፣ ኮሜንት ጻፉ እና የምትወዱትን አርቲስት እኔም ብቻ ሳይሆን የምትወዱትን አርቲስት እንደዚህ ማበረታታት አለባችሁ። እየገባችሁ ኮሜንት ጽፋችሁ ምናምን አይታችሁ። እኔ መሸጥ አልፈለኩም በራሴ ዩቲዩብ ቻናል እንዴ ካልተጠቀምኩ። እዚህ ሀገር ላይ ኃይሌ ካሴ ሰርቶ ደማከሴ ነው የሚጠቀመው። እየገባችሁ ሳፖርት አድርጉት በእግዚአብሔር ስም። እግዚአብሔር ይባርካችሁ። እናንተ መልካም እየገባችሁ እያዳመጣችሁ ሰብስክራይብ አድርጉልኝ ቢያንስ 1900 አይገርምም? ጭካኔ ካሉኝ ብዙ እንግዲህ አስበኳል። የሆነ ልጅ ወልጄ ከስንት ዓመት በኋላ ግን እንዴት ሞኒታይዝ ዩቲዩብ ላይ ተፖስተዋል? ምን በቃ እኔ መሸጥ አልፈለኩም። ማን ያናድዳል እኮ በእናትህ እኮ ከዚህ በፊት የሰራኋቸው ስራ በሚሊዮን ቲክቶክ ላይ እንኳን እኔ የቤት ኪራይ እኮ 5 ሚሊዮን 6 ሚሊዮን ታይቶላቸዋል። እንኳን ዩቲዩብ ላይ ያው ሁሉ ታይቶ አትከስ። እኔ እንደዚህ አይነት ነገር አልወድም። በአግባቡ ክፈለኝ ምናምን ስትል አሜሪካ ነኝ እንግሊዝ ነኝ። እስከ ስንት ነበር አሁን ቢከፍሉ? እስከ ስንት ይከፍሉ ነበር? ኧረ ብዙ ብር ነበረ እኮ። እኔ እኮ አንተ ምን ሆነ ነው እንዴ? ወደ 9 ቪዲዮ ክሊፕ እኮ ነው የሰራሁት እኮ ጅቦይ። ወደ 9 አስበው 9 ቪዲዮ ክሊፕ። እንዴት በጣም ደፋር እውነት ጥሩ አልሰራም። ቢያንስ የምትጠቀምበትን አሁን እኮ ምንም የምትጠቀምበት ነገር የለም ሞኔታይዝ እስኪሆን ድረስ ያው ዩቲዩብን ለማሳደግ ካልሆነ በስተቀር። አሁን ኦልሬዲ ወቻወር ነው የቀረው እንጂ እንትን ብሏል፣ ሞልቷል። አዎ ትንሽ በቃ እንጂ አሁን እይታውን ገብቶ ሰው የኔ ገባ ፕሮሞሽን አልሰራውም እንደዚህ። እኔ በርካታ እውነት ለመናገር በርካታ አድናቂዎች አሉኝ። እኔ ሬዲዮ ፕሮግራም ነበር 97.1 ላይ ሚስቱ የተሰኘ የሬዲዮ ፕሮግራም ለ2 ዓመታት ሰርቻለሁ። በርካታ ልጆች አፍርቻለሁ እና ትላልቅ አርቲስቶች በነገራችን ላይ ኮሜዲያኖች ሳይቀር እኮ እኔ እኮ ትላልቅ ልጆች ፊልም አክተሮች አፍርቻለሁ እኮ እኔ በጣም ብዙ በርካታ ልጆች እና ከእንደገና ደግሞ አዲሱ ፊልምም አሁን የጻፍኩት እኔ ነኝ። እነ ማንዴላ እነ ማስተዋል እና አበበ ተምትም ያሉበት አዲሱ ፊልም አዲስ ምዕራፍ የሚለው ፊልም ደራሲና አዘጋጅ ነኝ፣ በተዋናይም ነኝ እዛ ፊልም ላይ። አሁን ይሄ ሙዚቃዬን ማውጣቴ በርካታ ሰዎች አያውቁምና ለዛ ነው አሁን ገብቷል። ቢያንስ ሰው ገብቶ ቢያይልኝ ሰብስክራይብ ቢያደርግልኝ ምናምን አሪፍ ነው ባይነኝ። ሰው የሆነ ነገር በቃ ገብቷል። እኔ አሁን በህይወቴ እንደዚህ ተናግሬ ራሱ አርጉልኝ ምናምን ብዬ አላቅም። አዎ እኔ አልወድም ታብታብና ያርጉ ራሱ 200 እይታ 200 ነው እስካሁን።
ኧረ ሚሊዮን ነገር እንትን አድርጊው። ዘፈኖቹን ብሰማቸው እኮ ብዙ ዘፋኞች ትላልቅ ዘፋኞች ተናደውብኛል። በጣም የሚገራርሙ ዘፈኖች ነው እግዚአብሔርን የሰራው። ትግርኛውም፣ አማርኛውም፣ ኦሮሚኛውም ምናምን አሪፍ አሪፍ ስራዎች ነው የሰራው። እኔ መሽላውራሽና የሆነ ነገርና አልችልም። ኧረ ለምን የሚለውን አዋሽ የሚለውን ትግርኛውን፣ አማርኛው፣ ኦሮሚኛ ዴምቱስ የሚለውን ክፈተው። ዴምቱስ የሚለው አለ። ትግርኛው ላግባሽ ደጋግሜ የሚለው ላግባሽ ደጋግሜ ላግባሽ ደጋግሜ የሚለው አዋሽ የሚለው ነው። አዋሽ ነው ያልበው መጠሪያ ነው። ይሄንን ዩቲዩብ ላይ ስለምጭነው እንትን እንዳይለኝ ነው ደጋግሜ ላግባሽ። እኔም እንትን አደርግሻለሁ፣ አግዝሻለሁ፣ በውስጥ እናወራለን። ካልሆነ እስቲ ቆይ እኔ በውስጥ እናወራና የሆነ ነገር ከተስማማን እኔ አሁን የሆነ ዩቲዩብ ቻናል አለ ወደ 47,000 ያለው እና እዛ ላይ እንዲጫን አደርጋለሁ። እሺ ምንም ችግር የለውም። ከእንትን ካልን ማለት ነው እናወራበታለን። የሆነ ሰው ያወራል። ምንም ችግር የለውም። የምታውቀው አሪፍ አርቲስት አለ፣ እሱ ጋር ታወሩና ከተስማማን እንዛ እናደርጋለን። ምንም እንዳታስብ አባቴ፣ በሚቻለው መጠን እዚህም ስገባውን የዩቲዩብ ቻናልን አስተዋውቅላለሁ አባቴ። እሺ ይመችሽ። በጣም ቴንኪው፣ አመሰግናለሁ። ምንም ማለት እሺ። ሁላችንም ብናግዘው ግን መልካም ነገር ይመስለኛል። እግዚአብሔርን በተለይ የኢትዮጵያ ኮሜዲያን ማህበር በጣም ዘረኞች ናቸው። እግዚአብሔርን በጣም ሲበዛ ዘረኛ ነው። እነ ልጅ ያሬድ እነ ሚላን ምናምን በጣም ባለጌዎች፣ ብዙ ነገር አለ። እንደው አንናገርም በማለት ነው እንጂ ግን ብንረዳው መልካም ነገር ነው። ማህሪ አትሳቅ። እግዚአብሔር አንተ ራስህ እጅ ቢፈታ መልካም ነው። ጃፒ አያስቅ። ለማንኛውም እናግዘው። አሪፍ አርቲስት ነው። እኔም የሆነ የዩቲዩብ ቻናል አለኝ፣ እዛ ጋም ይጫን የተሰራው ይሰጠዋል። እግዚአብሔርን የተሰራውን በቅድሚያ ተማሪ ምን አበላርገ እንዴ አትሳቁን ይለ ነው እንዴ። ስማ አሁን ሚሊዮን ያወጣው ሙዚቃ አለና እኔ ልግዛው። እስቲ ስጡኝ፣ እኔ ገዝቼ የዩቲዩብ ቻናሌ ላይ ልፖስት። ሁሌ ስጡኝ ስትላንት አይደብርም እንዴ? አዋጡልኝ፣ ልግዛው፣ በቃ ልግዛው፣ አልበሙ ልግዛው። እዚህ የቀረጽከን ዩቲዩብ ላይ ተሸክልብናል። ዝም አለ ናውጣ ገንዘባችን አገር መቀየር አምጡ ገንዘብ ነገር አገር ስራታ ናውጣ ምቀኛውላ አሲዳሙላ እግዚአብሔርን እኔ ልግዛው አልበሙን፣ ሙሉ አልበሙን አግዙ። ከዛ እኔ ዩቲዩብ ቻናሌ ላይ ለቀዋለሁ። ስንት ይሸጠዋል? ስንት እንደሚሸጠው ነግሮሃል? እሱም በውስጥ እናወራበታለን። ራሱ ዩቲዩብ ላይ የሚለቀቃል፣ እኔም ጋር ይለቀቃል። አግዙኝና ልግዛው። እሱን እንደማገዝ ይቻላል እንዴ? ተመሳሳይ ነገር ሁለት ዩቲዩብ ቻናል ምንም ችግር የለውም። ስትራይክ ካላስመታኝ ምንም ችግር የለውም። ኦኬ ኦልሬዲ ለቆታል ብዬ ስላሰብኩ ነበር። መግዛት የሚቻል ከሆነ አወራውና እይታውም ስለሞተ ማለት አሁን እሱን ገና ማስነሳት አለበት። እኔ ልግዛው፣ ጥሩ ገንዘብ እናዋጣ፣ ልግዛው፣ እኔ ልልቀቀው። እግዚአብሔርን እሺ። አሁን እንዴት ነው ዘረኞች ነው ያልከው? ኮሜዲያን ማህበረሰብ ዘረኞች እንዴት ነው ዘረኛ የሆኑት? አያሳትፉም እንትን አይሉ እና የዘር ጉዳይ ምናምን ምትርኮ ነው። ምን አገባኝ ታዲያ? ሻቢያው አንተ እኮ ኢትዮጵያ አይደለም እኮ ምን አገባ? በራሳችን ምንም አገባኝ እኮ አምጣት በለኛ ብር እከክ ሄለን ወርቁ ነኝ። ዛሬ ቀጠሮ አለ። ለመጣች ሄለን ታለች ጥራት ሄለን ዘንድሮ ሄለን ሰው ስርዓት ይኖር እንጂ አንዳንድ ጊዜ ጫናት ታብዛ። ሰላም እንዴት ናችሁ? ዘንድሮ ሰው ሳገል ይሄን የማታውቀው ሄለን ዘንድሮ ጅቦዬ በኋላ ቀጠሮ አለኝ። እነዚህ ሲያስጠላ ምቀኛ ሰፈርልጅ ምን ነው እንጃ ሰርቼ ልብላበት ተፋታኝ ትሞቱ እንዴ? ይሄም ስራ ሆኖ ቀናበት። ስንት ሰዓት ነው ተዘጋጅታል? ቆንጨራ ምናምን አዘጋጅታል። አንጠልጥል አልተባለም እንዴ? ወደ መገዳደል ይቅርታ ለካ ማሚ ነው ቤቴን እከፍታለሁ።
የምለጥፋቸው ልጆች አሉ። ትጎበኛላችሁ መጣችሁ። ወደ 7ኛው ሰማይ ነው የሚልገው። ችግር የለውም። አስንሳን ነው ሳምንት ደግሞ ጃፒ ዱቅ ብላ ማንን ማሪ ሰሞኑን ማሪ ልቅጠማት አንተን ተማምኜ ልቅጠማት አንተ እከካም ይኸውልህ ተለመንኩ እኮ ትናንት ባለፈው አይደል ሄሉ እሺ ያለ እኮ ትናንት እሺ ሲል ነበር እኮ ማሪ ወይና አውራበት አንተ አሁን ሊገጥማት ነው። አሁንም አይሆንም እንዴ ፕሮሞሽን አድርገው ያብዳል እንዴ ትናንት አውርተን ነበር እኮ እምቢ አለ እኮ ሙላላ ትናንትና እኮ የዛን ጊዜ ሳናገረው እሺ ቢኖር እኔ የዛን ጊዜ ፕሮሞሽን ጀምረው ነበረ። ዛሬ ሄሉን በቃ እሺ በቃ ችግር የለውም። ጅቦ ተመካከሩበትና እንጭታለን። ችግር የለውም። ማህር ያስበላኝ ነው የሆነ ቂም በቀል አለበት። እኔ ይኸውልሽ እንደዚህ እና ከዛ በኋላ ነው ደግሞ ልመን ይኸውልህ ጆሲ ራሱ አለ አይዞ ይላል ለከታቸው ነው መጣን እኮ ጅቦ የሚሸጥ ቆለጣለክ ይላል። ይኸውልህ እኛ እኮ መጣን። እኛ ከመጣን ማን ዋጋ ይላል። ኧረ ይሄንን ሉጢ እንዳታስገባው ጅቦ ነው እወጣለሁ። ይሄንን ኧረ በእናትህ አንተ ስርዓት አድርገህ ይሄ ደግሞ ዝም ብሎ እኮ እኔ እኮ ተናገርኩ አይደል? ይሄንን ከብት ጋር እንዳታገናኘኝ ነው ያልኩት። ተው አይ እኔ አሁን መቼውን ከል ያልሆነ ነገር አትናገሩ። በእግዚአብሔር ምን ሆናችሁ? ይደብራል። ጃፒ እኔ እኮ ጤነኛ አትመስል። አንዳንዴ እኮ ንክ እኮ ነህ አንተ፣ እብድ ነህ እኮ። ስሜታዊ ሆንኩኝ። የት አለ ማሪን አገው አንተ ነህ የምታዋጣኝ። ስማ ማሪ፣ እርግጠኛ ነህ ልግጠማት አትችልም? ጅቦ አታዋርደኝም? አባቴ ይሙት የቀጠሮ ጌም ያዝ ከፈለክ እንቀጥቅጣት እኮ አታዋርደኝም። ግን መጀመሪያ ይኸውልህ በውስጥ እሷ ምንም ችግር የለባትም። እሱ ችግር የለባትም። እሱ አውቃለሁ። ተወው እሱ የእሷን ድንፋታ አውቀው የለ እንዴ። ግን በውስጥ እንመካከራለን። ምን እንደምትቀጣ በሲሪየስ መቀመጥ መቻል አለበት። ጡቷ ላይ ታንጠለጥላለች የሆነ ቢጫ ጀሪካን። በቃ ይኩን ጭራሽ ጀሪካን ነው እንዴ? አዎ ቢጫ ጀሪካን ከሃይላንድ ወደ ጀሪካን። አዎ በሁለት ጡቷ በገመድ ትጠመጥምና ጡቷ ላይ እንዴት አንጠለጥላለች። ብሎ ሲሄድ አስበው ስርዓት አድርገህ እንደምን አልወዳትም። እንደ ድሮ ጓደኛችን አለች። ስርዓት አድርገህ እሱ ይከብዳል። እንትን ነው የምታደርገው። እሷ ያለችው ሻወር ገባለው በፒኪኒ ያለችው እሱን አልቀበልም። ኧረ በዚህ ጌም ፒኪኒ አለች እኮ እሷ አለች። ፒኪኒ ሳይሆን ከፒኪኒ መለስ የሚል አለ አለች። ማሪ አንተን አምኜ ቀጠሮ ጌም ሊያዝ አንተን አምኜ እሱን ጅቦ እኮ ወሸላዊ ነው ሃይላንድ የሚያንጠለጥለው ታውቃለህ። እግዚአብሔርን እስኪ ሄደን ያስገባት እንዴት እንደምትቀጣ እሷ ትናገር። በእሷ ነው የሚያምረው። ይቅርብኝ። አይ ሄድ እስኪ አይደል ታስተላልፍልና እውነትህን ከሆነ በውስጥ እናውራ። ልግጠማ በውስጥ ጅቦዬ በውስጥ እናውራ። ቆይ ማንን ነው የምትገጥመው? ሄሉን ነው። አብድሃል እንዴ? ነጭቷ ነው የምታበር ፕሮፓጋንዳ ተፈካካሪ ትሆናለህ። ጅቦ ተጫውታ አታውቅም። አንድ ተጫውታ አታውቅም። ጅቦ ቆይ አንዴ ቡላላ ቡላላ ራሱ ናውጣ ማሪ ሓወይ ናይ ፅምዶ ጉዳይ ኣሎ ዘጥፈኾ ጥፋት ይርድአኒ ባሕሪ ገለ ናይ ማሕሰብ ናይ ጅብ ኣይኮነን ፈሊጥ እሞ ሕጂ ተስተኻኺለ ኣለኹ ፀባይ ተኣሪሙ ኣሎ ክፃወት ውሽጥ እንዘራረብ ናይ ማሕሪ ቂም በቀል ሒዝካ ከይኸውን ቂም በቀል አለ። የሆነ ሰዓት ላይ አሰባሰብ ብዬቀው ውጭ ሊያስበላኝ ነው እንዲህ ልጅ ታው እንደዛ አትበለኛ ልጅ ጭራሽ የረሱትን አታስነሳባቸው። ማሕሪ ስማዕና ሕጂ ፅምዶና ትግራይ ትግርኛ ኣነ ሓውካ ንስኻ ሓወይ ብመሸኒተይ እናተጫወትኩ ኣይተዓረብካ እነዚኦም ሕጂ ክልተ ተጋሩ ኮና ተዓሪመ ብመሸኒት ተስቆም ኣለካ ብዘምፂኻ ከማ እነዚኦም ክልተ ተጋሩ ሕጂ ገዲፈዮ ኣለኹ ኩሉ ነገር ገዲፈዮ ኣለኹ ብመሸኒት እየ ዝጫወት ዘለኹ ተሓወይ ማሕሪ ንዛ መሸኒተይ ትብል በጃ ካልኦት ሰባት ኣለው ድዮም ደቂሪ ዋ እቶም ዝሕንበቡ ሃይራኻ ብሚልዮናት ደረጃ ዝሃርሙ እሞ እንታይ ኢና ንግበር ሕጂ ቆፀሮ ጅቦ በውስጥ ደው
እርግጠኛ ነህ ማሪኒ እኮ ምን ጥፋቴ ብዙ ጥፋቴ ብዙ ሀሳብ አስተያየት ስጡ እስኪ። እኔ ምንም መሀሪ ደስ አላለኝም። እውነት ነገር ጅቦ በመጀመሪያ ደረጃ መሀሪ ያግዛል። እኔ መነኝ ግን አታሽቃፍ። እውነት ጅቦ እንደዚህ ጥሩ አይደለም። እኔ ድሮ ጓደኛ ነኝ። መሀሪ እንደሚያግዝ አውቃለሁ። ዝም ብሎ አውቆ ተናዶ እንጂ ውስጡ የዋህ ነው። ጅቦ ኢትዮጵያዊ ነው የሚያዋጣ። ሳራዬ በቆለጤና ሲጂ ልጫወት እኮ ነው ኢትዮጵያ በዚህ ሰዓት ምን ጃፒ ይሰጣል፣ መሀሪ ይሰጣል፣ እግዚአብሔር ይሰጣል። ስማ ጅቦ እመነኝ፣ መሀሪ እንደሚሰጥ 100% ነው እርግጠኛ ነኝ። ሳሪ የኢትዮጵያን ተሰብስባችሁ ማሜን አስፈንክታችሁታል። ተውኝ እኔ ማሜ ማርያም ቡላላ አስተያየት አትሰጥም እንደ ከንቲባ ትናንትና ተጫወት፣ ታሸንፋለህ። ባታሸንፍም ተፎካካሪ ትሆናለህ። ግን መሀሪ ሄደው ወርቅዬ አትከብደንም? አብዳል እንደ ሄደው ወርቅዬ ምን መሀሪም አለ እኛም አለን፣ ሁላችንም ጃፒም አለ። ምን እንደምናደርግ ታውቃለህ? ደብሉ ላይ እኔ 2 አንበሳ መሀሪ 2ም 3ም ይልቀቅ፣ በዛ ዘረር ነው። ሄደው ወርቅዬ አትከብድም? ምን ነካል? ያማል እንዴ? ግን እኛ የምንፈልገው ምንድን ነው? ሪዛልቱ ነው አይደለ? አዎ እኔ አመጣቸዋለሁ። እኛዎቹ ተዋቸው፣ አመጣቸዋለሁ እኔ በቃ ያብዳል እንዴ? በቃ ግን ይኸውልህ አሪፍ ነገር ማየት አለብን። አሪፍ ነገር ማየት አለባቸው። ምንድነው ቅጣቱ ነው? አሁን ፕሮሞሽን ስናደርገው ስናመጣቸው 2 ቅጣት ጡቷ ላይ ቢጫ ጀሪካን ታንጠለጥላለች። ጡቷ ላይ 2ኛ ቅጣት በፒኪኒ ሻወር ታደርጋለች። ኧረ ፒኪኒው የለንቂጥ እኮ ፒኪኒ ራሱ አያሳይ፣ የራቁት ነው የሚያስመስል፣ ይሸፍኗል። ሶስተኛ ቅጣት መሀሪ ተስማማን። ሶስተኛውን አልነገርከንም እኮ። ሶስተኛው በውስጥ ነው ጃፒ፣ በውስጥ ነው የምናወራበት። በስነ ስርዓት በዲዛይን በዲያግሎግ በደንብ አድርገን የምናወራበት። አብዳል በግሩፕ ከፈተና በዛ ነው ሻወር መውሰድ ምናምን ማለታዊ ነገር የምታደርገው ነው። ምንም አይመስላትም። እሺ በቃ በውስጥ እናወራበት። እሺ ግሩፕ ይመስረታል። በውስጥ የምናወራው እንዴት እንቀጥላ? እሱን ተው። በውስጥ መሀሪ እኔን ጉድ ከሰራኸኝ ግን እናቴ ትሙት መቼም አልፋታም። አሰብተኛን አልተማመንክብንም እንዴ ጅቦ? በቃ አንተ ኢትዮጵያዊን አላምንም እንዴ? አንተ አሁን መጥፎ ነገር አትናገር። ኧረ ጅቦ፣ ኧረ ተው። እሺ አይዛረብ። እኔ አንተ አሁን ጌመር እኮ ነህ፣ ጌመር ነህ። ጌመር ጥፋት አይማርም። ጥፋቱን ተው ሲባል ይጨምራል ጭራሽ። አሁን ማሪ የረሳውን ቀሰቀስክበት፣ ሀሳቡ እንዳላስቀይረው። እኔን አይደለም እኮ ሌላው ጭራሽ ጃፒ ነው ሀሳብን የሚያስቀይርህ መሀሪ። ጃፒ አይደለም፣ አፍህን ዝም በል። አፍህ ነው እኮ ጅቦ። አየህ ገባ? መቆስቆስ ትችላለህ አንተ። መቼስ አይጠፋም። ጽምዶና አንተ ቆይ ካበደ ፖለቲካን ቀይር የለ እንዴ? የምን አባሰብ ነው ኢትዮጵያዊ ምናምን ማሪ አሁን ትገጥማለህ፣ ትገጥማለህ ጅቦ። ግን መች ነው የሚሆነው? ኦኬ ዛሬ ነው። ዛሬ እንመካከርና ዛሬ አይደለም እንመካከርና ቀጠሮ እንይዛለን። መሀሪ ነው የሚወስነው። በለው ሽሻው ተነስተህ ይሄንን እንትን ታደነቁረናል። ኧረ ጅቦ ምን አባለ የሚበሉት ሩዝ ወይ ገንፎ ነው። ገንፎና ሩዝ በልተህ ሺሻ ደግሞ አይስማማም ለሰው ልጅ። እናውጣ እዚሁ ላይ ውቃቤና ቤትን ከፍተህ ተሳደብ አንተ እካካም። በገዛ ቤቴ ደግሞ ያሳንሰኛል እንዴ? እሺ መሀሪ ሐወዬ እና እነዚህ ምን እያረካቸው ነው? እነዚህ ሁለት ወንድማማቾች ጽም ነው እያረካቸው ነው። ምን አቅላቸዋለሁ? ጃኒ በምትባለው ጃስ ተባብሎ አሁን እኮ ጃኒ ጥሎ ስማ፣ ይሄኛው ከሌላ ጋር ወልዶ የለ እንዴ? ከሌላ ጋር ኑሮ ያቺኛው እኮ እስር ቤት እያለ ካደችው እኮ ሬክሰን አደረገች እኮ። ፌል አትክደው ማለት እናቴ ካደችው ከሆነ ሰው ጋር ምናምን እና ኃይለኛ ጦርነት አለ። አሁን ሲወጣ ባለኝ ወጥቷል። ያኛው መቀሌ አምልጦ ይሄዳ። የትኛው አዶናይ መቀሌ እኮ ነው ያለው። አዶናይ ደብረ የሚያመልጠው እንዴ? በቃ እንትኑም በላ ሄደ። አየር ኃይሎች እየፈለጉት ነው ምናምን ሲባል ላጣል።
ለምን ደብራ እንዴ? ኧረ ጅቦ በእናትህ ይደብራል። አዲስ አበባ እንዳለ እንትን ራስ ስማ፣ እንግዳ ራስ ቤት ጠርተህ ታሰሩት የእሱን የጠሩት ናቸው የታሰሩት ቡላላ አይደለም እንጂ እቤት ጠርተህ እንግዳ ራስ ታስፈራረዋለህ እንደመለሰ እኔ ምን አንተልክ እንዴ? ያረጋውቶ ጅቦ አቤት ሰማ የተሳሳተ መረጃ ነው። እሱን የጠሩት ናቸው ምርመራ የተደረገባቸው ያለው። እሱ ተጠርቶ ነው ተጋብዞ ነው በክብር ምን ያርግ ያየራይ ሚደባደበው ሲያጣ ከሲቪል ጋር መደባደብ ጀመረ። ደግሞ አብይ አህመድ የኢትዮጵያ 7ኛ ንጉስ ነኝ ይላል። አዶናይ ደግሞ እኔ ቴዎድሮስ ነኝ ይላል። አዩ እንዳጃስብ ኢትዮጵያ አንድ ላረገኝ የመጣው እኔ ነኝ ያለው እሱ ያስበላል አላለም። ይሄ ታስበሉት ነው። አቤት 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 ወይ ክፋት! አብይ እኔ ስለለያዩ ነው የመጣሁት እያለ ነው ወጥቷል። ስማ ቡላላ፣ እኔ ትናንትና በሳቅ የሞትኩትኝ ሰው አሽቃባጭ መሆኑን ያየሁት ጅጅክያ ማለት መሰለህ። ከዚህ በፊት ይሄ ብስብስ አየር መንገዳችንን ሊያዋርድ ምናምን ስትል ነበርና ትናንትና ወጣ፣ ጀግናው መጣ። አንተ ሰው በእንደዚህ ይገለበጣል? አንተ የሆኒ ነው የገረመኝ እንጂ እንኳን ወንድሜ በሰላም ተፈታ አላለም እንዴ? አሳስሮት እግዚአብሔርን አልቻልኩም። እናቴ ትሙት እግዚአብሔር ላይ እንኳን ነው መታሰር ነበረበት ምናምን ሲሉ የነበሩ እንዳለ ተገልብጠው ማለት ነው ጀመሩ። ጅቦ እንዴ ፕሌኑ አህያ መሰለው እንዴ ወራጅ አለ ያለው ምናምን ብሏል እኮ እንዴ። አንተ ቀለዱ። ይሄ ሁላ ቀላጅ፣ ይሄ ሁላ ለፍርድ አሳልፎ የሰጠውላ አሁን ተገልብጦ ሲያሽቃበጥ ሳያዩ ግን ኤኒዌይ ያው ልጁ ባያየው ቤተሰቦቹ የታዘቡ ስለሆነ ሪዛልቱን ነው። ጅቦ ቴዲ ምን ፈልገህ ነው? ምን ላድርግ? ምንድነው የምታጨሰው? ምንድነው ሚውት አታረግም እንዴ? እያወራን አይደል እንዴ? የሚጨሰው ነገር እንዴት እናውጣ? ደግሞ ኢትዮጵያ ነው ያለው። ለምን በዚህ ደረጃ እኔ ጋር የምትሳፈጠው? በአንድ ስልክ እናቴን አንድ ስልክ ቴዲ ጅርታ ፈያዳ ነጉማ ሙጫ ቃና ዝናዛ ቲኮቲ ብስላቸው እናቴ ትሙት ያስገባዋል። አርፈ ተቀመጥ። ማሪ ይቀለልኩሽ ማሪ አው እና ቀለልኩ እና አይ ሱቂሌ ናይና ጽምዶ ነሽን እና ማሪ ግሩፕ መቼ ይመስረታው? መቼ ይመስረት? ዛሬ መሰረታል። እናወራለን። ዛሬ እናወራለን። መስርተው በቃ ቡላላ መስረች አያጅቦ ወይ አባቴ እንዴት ነህ? በምን ይመስረት? ተጫወት። ግመላ ወርድልሃለሁ። እዛ ወደ በረሃም ይወስደ ሰዋ 10 አንበሳ እኮ ነው ከማሪ የምጠብቀው። አንተ ግመል ትለኛለህ እንዴ? በእናትህ አንዴ ግመል አይበልጥም እንዴ ከአንበሳ? አባትዬ ከአንተ ደግሞ እንደው ሞጣ ጋር ደበደበ እያለ ግን አንተ ለሱ ግመል ልታወርድ ነው? ጆሲ አወርድለት። ሞጣን እኮ በአንድ ቦክስ ገለዋለሁ። ለምን ግን አገናኝተን አናገባ? ሞጣ ይዘርረዋል። እግዚአብሔር የእውነት ቢደባደው ሞጣ ይዘርረዋል። እኔ ኪዳነ ምሕረትን እኔ ይኸውልህ ህይወቴን ባደጋ ያጥፈው የትራክ እና ትሬለር ይኸውልህ ታይትልን እኔ ያስረክባለሁ። ምን አገባ አንተ ህይወት ለምን ዳረተው መጥፎ ነገር አትመኝ። ጌም አለን እኛ የቀጠሮ ጌም አውዙ ቢላ በል እሱን ቶ ይኸውልህ ሞጣ ከጆሲ ያገናኛለሁ ካለ እኔ ይኸውልህ አስይዛለሁ። እኔ ቀጥታ አስይዛለሁ አልኩ፣ ፈርሜ አስይዛለሁ። ሞጣን ይኸውልህ ሞጣን አልኩ በ10 ደቂቃ ውስጥ ካልገደለው ጆሲ እኔ ያስረክባለሁ፣ እበላለሁ። ብቻ ፈቅዶ ይገኝ ብቻ እናቴ ትሙት ነው ማለት እኔ አስይዛለሁ። ትራክተር አስይዛለሁ። ይመታል እያልክ ነው? ማን ይመታል? እኔ ቤት የመገዳደል ነገር አታውሩ በእግዚአብሔር። ኖ የመገዳደል ሞጣ ፈቃደኛ ሆኖ ጆሲ ጋር ገጥማለሁ ብሎ ከመጣ አልኩ እኮ በ10 ደቂቃ ውስጥ ጆሲ ካልጨረሰው እኔ ትራክና ትሬን እበላለሁ። አንተ ጆሲ እኮ እጁን ብቻ ነው ማንቀሳቀስ የሚችለው እኮ መዞር አይችልም እኮ። ሞጣ ይዘርረዋል። እግዚአብሔር ጆሲ እስኪዞር ድረስ ሞጣ አፈር ነው የሚያበላው። ቡላላ ጆሲ ዘፈን ላይ ብቻ ነው እንደዚህ ማድረግ የሚችለው። ምን እያልክ ነው? ጆሲን ባካን ነው የማውቀው ታውቃለህ። ቡላላ ማርያምን እንደዛ አድርገህ ሞራል ስጠው። እግዚአብሔር ሞጣ ቀልጣፋ ነው። እግዚአብሔር ሞጣ ቀልጣፋ በኪዳነ ግፋ ጆሲ እስክዞር ድረስ 5 ቦክስ ያሳርፍባል። ፌንት ትበላለህ። ዳና የዛን ጊዜ ሰርጀሪ አድርጌ 4 ጨጓራዬን አስረግፌ በአንድ ጨጓራ ነው የምገባው። አንተ ለመዞር 3 ቀን የሚፈጅብህ ሰውዬ ከሞጣ ጋር እንዴት ነው የምትደባደበው? ጆሲ ይቀልዳል እንዴ? ጆሲ ስለ ድብድብ እኔ ቤት አይወራም። ይቅርታ መሀሪ፣ በውስጥ እናውራሽ። እኔ ልወጣ ነው። ጆኬር ሳቦ ከታች አለ። ቆይ
አሁን በውስጥ እናወራ። በቃ ግሩፕ እሱን እናወራለን። ችግር የለውም። ጆከር ሳባው የለም እኮ ጆከር አላክም። ምንም የታየኝ አይደለም። ልወጣ ነው። እኔም ልወጣ ነው። አሁን በቃ ማሪ በቃ ግሩፑ ይመስረት። ታዲያ ጅቦ አሁን መስርተው በውስጥ አብሽር። በቃ ይመስረታል። በቃ አብሽር። በቃ ይመስረታል። እሺ ሰላሙን ኧረ